የምንሰማው የወንጌል ቃል ኢንፎርሜሽን መስሎ ከታየን ተሳስተናል። ስለምንሰማው ቃል እንጠየቃለን። ምክንያቱም መልእክት ነው። ከናንተ ምንም ነገር አንወስድም። በአይሁድ መካከል ሊገኝ የማይገባ አይነት ሰዎችን ስናገለግል ያሉበት ድረስ ዝቅ ብለን የደረስንበት ከፍታ ላይ ነው እንራቸው። ተሰጥቷቸዋል እኮ ለነሱ ነበር እኮ መጀመሪያ የመጣው። ግን ጠላት እንዲህ ሊያደርገኝ ሞከረ የሚሉ ብዙ መንፈሳዊ ውጊያዎችን እንሰማለን አይደል? እዚህ ጋር አይደለም የምንለማመደው፣ እዛ ጋር አይደለም መጽሐፍ ከፍተው ጥቅስ የሚፈልጉት ነው። ያ የመዳን ደስታ ከነርሱ ጋር አለና ስሙ የኢየሱስ ልጅ ወይም ደግሞ የአዳኝ ልጅ የሚለውን ትርጉም ይይዛል። አንዳንድ ጊዜ የሰዎችን ፈቃድ አገልግለን የእግዚአብሔርን ፈቃድ እንዳገለግለን እናስባለን። ያስፈልጋል። ኢትስ ማንዳቶሪ። ለምን መጀመሪያ የመጣው ለእናንተ ነበረ። የአብሮ ሰራተኞች ስብሰባ ነበረና ያልተጻፈ ነገር አልፈጸምም። ሰው የፈለገ ቢከፋ ያልተጻፈ ነገር ሊፈጸም አይችልም። ሰዎች የእግዚአብሔር ቃል ረሃብ አለብን፣ ምክንያቱም ከዛ ስለተፈጠረ። የሚተጉበትም ነገር ስፔሲፊክ ሆኖ ተጠቅሷል እዚህ ጋር። ንስሐ የሚገባና የሚመለስ የእግዚአብሔር ልብ፣ እግዚአብሔር እንደ ልብ የሚለው ሰው ምን አይነት ነው? የማይሳሳት ነው በፍጹም። ለኛ መዳኛችን ብቻ ሳይሆን መኖሪያችንም ጭምር ነው። ምን እያደረጉ ነበር? እየጸለዩ ነበር። እግዚአብሔር በጓዳ ሲያዘጋጀን በአደባባይ እንደዚህ የማናሳፍር ሰዎች መሆናል። በጸጋ የተጀመረ ህይወት በስራ አይጨረስም። የቀድሞዋ ቤተክርስቲያን የምትጋፈጥ ነው። ይሄ ነው ሙግቱ። ዳዊት መበስበስን አያይም ብሎ የተናገረው ስለ ራሱ አይደለም። በጸጋ የተጀመረ ይሄ ዘላለም ህይወት በስራ አይቀጠልም። ሊያዘጋጁን የተሰጡ የጸጋ ስጦታዎች እንደሆኑ ይናገራልና እኛ እኮ ጸጋ ላይ ደርሰናል ምናምን ብሎ አልታበየባቸው። ጸጋና ሰላም ይብዛላችሁ የተወደዳችሁ የእግዚአብሔር ቃል ጥናት ቤተሰቦቻችን። ይህ ቃልህ የተሰኘው ሳምንታዊ መጽሐፍ ቅዱስን የምናጠናበት ፕሮግራማችን ነው። በዚህ ፕሮግራም የሐዋርያት ሥራ መጽሐፍን እያጠናን ነው። አብረን እናጥና። ወደ ተመልካቾች ዛሬ እንግዲህ የሐዋርያት ሥራ መጽሐፍን እያጠናን ምዕራፍ 13 ላይ ደርሰናል። ከረቂቅ ምንዳና ሄርሜላ ተሰማ ጋር እህታችሁ ትዕግስት እጅጉ ነኝ አብረን የምናጠናው። ዛሬ የምንመለከተው ምዕራፍ 13 ነው። ከቁጥር 1 እስከ 12 ድረስ ያለውን ጌታ እንዲያስተምረን ከሄርሜ ጋር ጸልየን ከሷ ጋር እንመለከታለን። ቅዱስ አባት ሆይ በጌታ በኢየሱስ ስም እናመሰግንሃለን። ዛሬም ስለሰጠህን እድል በቃል ፊት መቀመጥ ስለቻለን ቃልህን ማጥናት ስለቻለን እጅግ አድርገን እናመሰግንሃለን። እግዚአብሔር አባት ሆይ የቃልህ ፍቺ ያበራል፣ ሕፃናትን ደግሞ ጠቢባን ያደርጋል። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም የምናነበው ቃል ከፊደሉ ባለፈ ፍቺው እንዲያበራልን ደግሞም ጠቢባን እንዲያደርገን የምንኖርበት ኃይልን እንዲሰጠን መንፈስ እንዲሞላብን በኢየሱስ ክርስቶስ ስም ራሳችንን ባዶ አድርገን በፊትህ እናስቀምጣለን። እግዚአብሔር አምላክ ሆይ ሙሉ እንደሆነ እንደሚችል እግዚአብሔር ሆይ በፊትህ አንቀመጥም። ምንም እንደማያውቅ ምንም እንዳልተሞላ በፊትህ እንቀመጣለን። አንተ ራስህ ሙላን። ለኛ ለተናጋሪዎች ደግሞ ለሚሰሙን ሁሉ ጸጋ ይብዛልን። ከቃል ውስጥ ያለውን መንፈስ ማስኖር የሚያስችለውን በህይወት መተግበር የሚያስችለውን ያንን መንፈስ አግኝተን እንድንነሳ ጸጋ እንዲበዛልን በጌታ በኢየሱስ ክርስቶስ ስም ጸለይን። ያንዳንዳችንን አንደበቶቻችንን ተጠቀም። አንተው ራስህ ተናገርብን፣ እኛንም አስተምረን፣ ገስጸን፣ ምከረን። ከዚህ ስንነሳ ሌላ ሰዎች እንሁን። ቃልህ ይጥቀመን በጌታ በኢየሱስ ስም አሜን። ከኔ ጋር ከቁጥር 1 እስከ 12 ድረስ ያለውን እንመለከታለን። አንብበን እንጀምራለን። በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉኪዮስ፣ የአራተኛው ክፍል ገዢ የሄሮድስ አብሮ አደግ የነበረው ምናሄና ሳውል ነበሩ። እነዚህም ጌታን እያመለኩና እየጾሙ ሳሉ መንፈስ ቅዱስ በርናባስንና ሳውልን እኔ ለጠራኋቸው ሥራ ለዩልኝ አለ። እነርሱም ከጾሙና ከጸለዩ በኋላ እጃቸውን ጭነው አሰናበቷቸው። በርናባስና ሳውልም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። ስልማና በደረሱም ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። ዮሐንስም አብሯቸው ሆኖ ይረዳቸው ነበር። የቆጵሮስን ደሴት ከዳር እስከ ዳር አቋርጠው አፉ በደረሱ ጊዜ በሪያሱስ የተባለ አንድ አይሁዳዊ ጠንቋይና ሐሰተኛ ነቢይ ያገኙ። እርሱም ሰርጊዮስ ጳውሎስ ከተባለው አስተዋይ አገረ ገዥ ጋር ነበር። ይህ አገረ ገዥ የእግዚአብሔርን ቃል ለመስማት ፈልጎ በርናባስንና ሳውልን አስጠራቸው። ጠንቋዩ ኤልማስ ግን የስሙ ትርጉም እንዲህ ነበርና አገረ ገዡ እንዳያምን ለማደናቀፍ ስለፈለገ ተቃወማቸው።
ጳውሎስ የተባለውም ሳውል በመንፈስ ቅዱስ ተሞልቶ ትኩር ብሎ ተመለከተውና እንዲህ አለው፣ አንተ የጽድቅ ሁሉ ጠላት፣ ተንኮልንና ክፋትን ሁሉ የተሞላህ የዲያብሎስ ልጅ፣ የጌታን ቀና መንገድ ከማጣመም አታርፍምን? አሁንም የጌታ እጅ በአንተ ላይ ነው፣ እውር ትሆናለህ። ከእንግዲህ የፀሐይን ብርሃን ለአንድ አፍታ እንኳን አታይም። ወዲያውም ጭጋግና ጨለማ በላዩ ወረደ። እጁን ይዞ የሚመራውንም ሰው ለመፈለግ ወዲያ ወዲህ ይል ጀመር። አገረ ገዡም የሆነውን ነገር ባየ ጊዜ በጌታ ትምህርት በመደነቅ አመነ ይለናል። እንግዲህ በዚሁ በሐዋርያት ሥራ 11 ላይ አንዳንዶች አማኞች ደፍረው ወንጌልን ለግሪኮች ወይም ለአሕዛብ መስበክ እንደጀመሩና ቁጥራቸው ብዙ የሆኑ ሰዎች ወደ ጌታ ዘወር እንዳሉ በዚህም የተነሳ በአንጾኪያ ብዙ ያመኑ ሰዎች እንደተሰበሰቡና ቤተክርስቲያን እንደተመሰረተች ቁጥር 11 ላይ ከዚህ በፊት ተመልክተናል። እቹ ቤተክርስቲያን ናት። እንግዲህ በዚቹ ቤተክርስቲያን ነቢያትና አስተማሪዎች ነበሩ ብሎ ስማቸውን ከጠቀሰልን በኋላ እነዚህ ሰዎች ጌታን እያመለኩና እየጾሙ ሳሉ የሆነውን ነገር ሊነግረን ይጀምራል እዚህ ክፍል ላይ ማለት ነው። ሉቃስ ሲተርክልን እንደ ቤተክርስቲያን እንደተመሰረተችና እነዚህ የጠቀሳቸው ሰዎች የዚች ቤተክርስቲያን አገልጋዮች እንደሆኑ ነው እንግዲህ የምናየው እዚህ ክፍል ላይና ነቢያትና መምህራን እያለ ስማቸውን ይጠቅሳል። ቤተክርስቲያን ተብላ በተሰየመችው በዚች አማኞች በሚሰበሰቡበት ስፍራ ላይ የተገለጠ የጸጋ ስጦታ ያላቸውን በስማቸውም ነቢያትና መምህራን ብሎ እነዚህ ስፔሲፊክ የሆነ የተገለጠ የጸጋ ስጦታ ያላቸው ሰዎች እንደሆኑ ይነግረናልና ኤፌሶን ላይ ጌታ ኢየሱስ ክርስቶስ ለቤተክርስቲያን የሰጠውን የጸጋ ስጦታዎች የሚጠቅስበት ክፍል አለ። አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን ወንጌል ሰባኪዎች፣ ሌሎቹንም ደግሞ እረኞችና አስተማሪዎች ይሆኑ ዘንድ የሰጠ እርሱ ነው ብሎ ይናገራልና እግዚአብሔር ለቤተ ክርስቲያን እነዚህን የጸጋ ስጦታዎች ይሄም ደግሞ አማኞች ሁላችን የእግዚአብሔርን ስራ እንድንሰራ ሊያዘጋጁን የተሰጡ የጸጋ ስጦታዎች እንደሆኑ ይናገራልና እዚህ ስፍራ ላይ የተሰበሰቡት አማኞች የእግዚአብሔርን ስራ በመስራት እንዲቀጥሉ የሚያደርጉ ለዚህ እንዲነሳሱ ለዚህ እንዲዘጋጁ የሚያደርጉ ሰዎች ሆነው በላያቸው ላይ ተሹመው የእግዚአብሔርን የጸጋ ስጦታ ተቀብለው እያገለገሉ ያሉ ሰዎች የዚች ቤተክርስቲያን የአንጾኪያ ቤተክርስቲያን አገልጋዮችን ይጠቅስና እነዚህ ሰዎች ጌታን እያመለኩና እየጾሙ ነበረ ብሎ ይቀጥላል ማለት ነው። ሐዋርያት ሥራ 6:4 ላይ ዲያቆናት ሲመረጡ ከዚህ በፊት የተመለከትነው ክፍል ላይ እነ ፊልጶስ ለዲያቆንነት አገልግሎት የተመረጡበት ክፍል ላይ ሐዋርያት አንድ የነበራቸው ስፔሲፊኬሽን ምንድን ነበረ? እኛ ቃሉን ለማገልገልና ለጸሎት እንተጋለን፣ የማዕድን አገልግሎት ደግሞ እንዲያገለግሉ ሌሎች እንዲመረጡ ብሎ ይናገራልና በቤተ ክርስቲያን የተሾሙ የእግዚአብሔርን ቃል አገልግሎት የሚያገለግሉ አገልጋዮች ለዚህ የተለዩ እንደሆኑና የሚተጉበትም ነገር ስፔሲፊክ ሆኖ ተጠቅሷል። እዚህ ጋር የሚተጉት ለምንድን ነው? የእግዚአብሔርን ቃል ለማገልገል ደግሞም ለጸሎት ነው የሚተጉት ማለት ነው። እና እዚህ አንጾኪያ ቤተክርስቲያን ላይ ዋና መሪዎች ሆነው በተሰጣቸው የጸጋ ስጦታ ሊያገለግሉ የተቀመጡት ሰዎች ይሄንን የሐዋርያት ልብ ውስጥ በኢየሩሳሌም ያለችው ቤተክርስቲያን ዋና መሪዎች የሆኑት ሐዋርያት ልብ ውስጥ ያለውን ነገር ሲያደርጉ ነው። እንግዲህ እዚህ ጋር የምንመለከተው ምን እያደረጉ ነበር? እየጸለዩ ነበር፣ እየጾሙ ነበር፣ በዚህ እየተጉ ነበረ። የቀደመችው ቤተክርስቲያን መሪዎችና አገልጋዮች የጸሎት ፎከሳቸውን እዚህ ጋር እንመለከታለን። የሐዋርያት ልብ ውስጥ እንደነበረ ለጸሎት እየተጉ እንደነበረ እንመለከታለን እና መሪዎች ብቻ ሳይሆን እንደው ሁሉንም የሐዋርያት ሥራ መጽሐፍን ስንመለከት አማኞች በሙሉ ለጸሎት የሚተጉ ሰዎች እንደሆኑ ከዚህ ክፍል እንመለከታለን። ከዚህ ክፍል በፊት የነበረውን ምዕራፍ 12ን ስናጠና ጸሎት ምን ያህል ኢምፖርታንት እንደሆነና ጸላዮች እንደነበሩ የሚጸልዩ ሰዎች እንደነበሩ መመልከት ችለናል። ከሐዋርያት ሥራ መጽሐፍ አንድ ሰው ምን አለ? it was a spirit filled staff meeting ብሎ ጻፈ። መንፈስ ቅዱስ የሞላበት የአብሮ ሰራተኞች ስብሰባ ነበረ እና ይሄ ለሆነ አጀንዳ ሲሰበሰቡ የሆነ አጀንዳን ለመወያየት ሲሰበሰቡ የሚጀምሩበትን ጸሎት ሳይሆን በትጋት እየጾሙ
በእግዚአብሔር ፊት በጸሎት ረዘም ያለ ጊዜ የሚያሳልፉ በጸሎት የሚተጉ ሰዎች እንደሆኑ እዚህ ክፍል ላይ እንመለከታለን። እንግዲህ የነበሩበት ሁኔታ መንፈስ ቅዱስ በመካከላቸው ፈቃዱን ለመግለጥ የተመቻቸ ሁኔታ ሆኖ አግኝቶታል ማለት ነውና እየጾሙ እየጸለዩ መጾም ማለት የስጋችንን ፈቃድ እየገታን አይደል ስጋዬን በጥርሴ ነክሼ እንደሚል ጳውሎስ የስጋችንን ነገር እየገታን የመንፈስ ነገር እንዲያይል ነው ጾምን የምናደርገው ማለት ነውና እነዚህ ሰዎች በዚህ መትጋታቸው በጸሎትና በጾም መትጋታቸው ስጋቸውን እያስገዙ ለመንፈሳዊ ነገር እየተጉ እንደሆነ እናያቸዋለን። ይሄ ሁኔታ ደግሞ መንፈስ ቅዱስን ይመቸዋል። ፈቃዱን ለመግለጥ በመካከላቸው ፈቃዱን ለመግለጥ መንፈስ ቅዱስን ሲመቸው እናያለን። ይሄ መንፈስ ቅዱስን ግሎሪፋይ የምናደርግበት ሁኔታ ነው። ስንጾምና ስንጸልይ በስብሰባዎቻችን በምንገናኝባቸው ሁኔታዎች ስንጾምና ስንጸልይ መንፈስ ቅዱስን እያከበር ነው ያለ ነው። አንድ ሰው ወይም የተወሰኑ ሰዎች ሳይሆኑ ለሆኑ ውሳኔዎች የሚቀመጡት መንፈስ ቅዱስ በዛ ውስጥ ኃይለኛውን የመጀመሪያውን ኦቶሪቲ እንደሚወስድ ግሎሪፋይ እያደረገን ይሄንን እየሰጠን ነው የምንገኘው ማለት ነው ስንጾምና ስንጸልይ። ስለዚህ እነዚህ ሰዎች ጌታን እያመለኩ እየጾሙና እየጸለዩ ሳለ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ ብሎ ፈቃዱን እንደገለጠላቸው እንመለከታለን። ከዛ በኋላ ድምፁንም ከሰሙ በኋላ ወዲያው ታዘዙ። ለመታዘዝም ኃይል የሚሆነው ለመንፈስ ቅዱስ መገዛታችን ነው። ለመገዛት የምናደርገው ስቴታችን የምንሆንበት ስቴት ለመንፈስ ቅዱስ መገዛታችንን ያሳያል ማለት ነውና መንፈስ ቅዱስ ፈቃዱን ከገለጠ በኋላ እንግዲህ በመካከላቸው ነቢያትና አስተማሪዎች ነበሩ ነው የሚለውና በመካከላቸው ባለ እንግዲህ በአንድ ነብይ ምክንያት ሊሆን ይችላል፣ አማካኝነት ሊሆን ይችላል ይሄ የመንፈስ ቅዱስ የእግዚአብሔር ፈቃድ የተገለጠው ማለት ነውና ይሄንን ፈቃድ ደግሞ ለይቶ ለማወቅ ስቲል ጾመው ከጸለዩ በኋላ እጆቻቸውን ጭነው አሰናበቷቸው ይላልና ይሄ የተልእኮ ሹመት ስነ ስርዓትን ያሳየናል። ለለያቸው ራሱ ለፈለጋቸው ለመንፈስ ቅዱስ ድጋሚ መሪዎች አደራ ሰጥተው እጆቻቸውን ጭነው ኮሚሽን አድርገው ሲልኳቸው እንመለከታለንና የምትልክ ቤተክርስቲያን ከለላን እንደምትሰጥ ኃላፊነትን እንደምትወስድ ከዚህ ክፍል እንመለከታለን። ጳውሎስና በርናባስም ደግሞ ጉዟቸውን ሲጀምሩ ከዚሁ ከላካቸው ከመንፈስ ቅዱስ ጋር ራሳቸውን በማስገዛት ጉዟቸውን እንደቀጠሉ እንመለከታለን። ምክንያቱም ከለዩቸው በኋላ እጃቸውን ጭነው ካሰናበቷቸው በኋላ የሚቀጥለው ክፍል ላይ ቁጥር 4 ላይ በርናባስና ሳውልም በመንፈስ ቅዱስ ተልከው ብሎ ወደሚቀጥሉት ክልሎች ከተሞች በመንፈስ ቅዱስ ተልኮ አማካኝነት እንደሄዱ እንመለከታለንና ይሄ ሰብሚሲቭ የሆነ አንዱ ለሌላው ራሱን ያስገዛበት የተልኮ የሚሽን የመላክ ሂደትን ከቤተ ክርስቲያን እንደተጀመረ በዚህ ክፍል እንመለከታለን ማለት ነውና የሚልኩት ሰዎችም ኃላፊነት ይወስዳሉ። ዋናው ቤተክርስቲያን የቤተክርስቲያን አገልጋዮች ኃላፊነትን ይወስዳሉ። ስለዚህ የተላኩት ሰዎችም ለላከቻቸው ቤተክርስቲያን አካውንታብል እንደሆኑ እንመለከታለን ማለት ነው። ሐዋርያት ሥራ እዚሁ ምዕራፍ 14 ቁጥር 26 ላይ ከኢጣሊያም እስካሁን ላከናወኑት ስራ ለእግዚአብሔር ጸጋ በአደራ ወደ ተሰጡባት ከተማ ወደ አንጾኪያ በመርከብ ተመለሱ። እዚያም በደረሱ ጊዜ ቤተክርስቲያንን በአንድነት ሰብስበው እግዚአብሔር በእነሱ አማካኝነት ያደረገውን ሁሉ ደግሞም ለአሕዛብ እንዴት የእምነትን በር እንደከፈተላቸው ተናገሩ። በዚያም ከደቀ መዛሙርት ጋር ብዙ ጊዜ ተቀመጡ ይላልና እግዚአብሔር በእነሱ አማካኝነት የሰራውን ስራ ደግሞ ሪፖርት ሊያደርጉ ባርናባስና ጳውሎስ ሲመለሱ እናያለንና ይሄ የሚሽንን ኮኔክሽን የሚሽንን ሪሌሽንሺፕ በላኪ ቤተክርስቲያንና በተላኪ ሚሽነሪዎች መካከል ያለውን ጤነኛ የሆነ የተልእኮ ሪሌሽንሺፕ በዚህ ውስጥ እንመለከታለን። ከዚህም ደግሞ ለዚህኛዋ ለዘመናችን ላለችው ቤተክርስቲያን ትልቅ ትምህርት እንወስዳለን ከዚህ ውስጥ ማለት ነው። ከዛ ከተላኩ በኋላ ቀደም እንዳነበብኩት በርናባስና ሳኦልም የላካቸውን መንፈስ ቅዱስን ይዘው በሱ ለመመራት ፈቃደኞች ሆነው ወደ ተለያዩ ከተሞች ከመንፈስ ቅዱስ ጋር ጉዟቸውን እንደቀጠሉና መንፈስ ቅዱስ ወዳላላቸው
ስፍራ ሳይሆን መንፈስ ቅዱስ ያላቸው ቦታ እየደረሱ ሚሽናቸውን ይወጡ እንደነበረ እንመለከታለን። በደረሱበት ሁሉ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ ይለናል ቃሉና ሚሽናቸው ቃሉን መስበክ ነው። ሌላ ሚሽን የላቸውም እና ይሄንን እያደረጉ እንደተንቀሳቀሱ እንመለከታለን። ከዛ ከቁጥር 6 ጀምሮ ያጋጠማቸውን አንድ ሁኔታ ነው የሚጠቅስልን ይሄ ክፍል። በርያሱስ የተባለ አንድ አይሁዳዊ ጠንቋይና ሐሰተኛ ነቢይ አገኙ። እርሱም ሰርጊዮስ ጳውሎስ ከተባለው አስተዋይ አገረ ገዢ ጋር ነበረ። ይህ አገረ ገዢ እግዚአብሔርን ቃል ለመስማት ፈልጎ በርናባስንና ሳኦልን አስጠራቸው ይላል። በርያሱስ ማለት ባር ማለት በአረማዊክ የዳሽ ልጅ እንደማለት ነው። ባር የሚለው ማለት ነው እና ኢየሱስ የሚለው ደግሞ አዳኝ የሚለውን ትርጉም እንደሚይዝ ኢየሱስ ከሚለው ወይም ኢያሱ ከሚለው አዳኝ የሚለውን ትርጉም እንደሚይዝ እንመለከታለን እናውቃለን። እና ስሙ የኢየሱስ ልጅ ወይም ደግሞ የአዳኝ ልጅ የሚለውን ትርጉም ይይዛል የዚህ ጠንቋይ ማለት ነው። በጣም የሚገርመው ግን he was a Jew አይሁድ ነበረ። አይሁዳዊ ሆኖ ጠንቋይና ሐሰተኛ ነብይ ብሎ ይጠቅሰዋል። ለምን አይሁዳዊ ብሎ እንደጠቀሰው የሚመጣበትን የትውልድ ሐረግ አይሁዳዊ መሆኑን ለምን እንደጠቀሰው በጣም ገረመኝ እዚህ ክፍል ላይ ሳየው ማለት ነውና በአይሁድ መካከል ሊገኝ የማይገባ አይነት ሰው ነው። ቢታወቅ እንዲያውም በሙሴ ሕግ መሰረት ተወግሮ መሞት የነበረበት አይነት ሰው ነው። ምክንያቱም ዘዳግም 18:11 ላይ አስማተኛም መተተኛም በድግምት የሚጠነቁልም መናፍስትንም የሚጠራ ጠንቋይም ሙታን ሳቢም በአንተ ዘንድ አይገኝ ተብሎ ስለተጻፈ ማለት ነው በሙሴ ሕግና አይሁዳዊ ሆኖ የክርስቶስ የዘር ሐረግ ውስጥ ሆኖ የተመረጠው ትውልድ መካከል ሆኖ እንደዚህ አይነት ሰው መሆን አልነበረበትም። ግን ጠንቋይ ብቻ ሳይሆን በሐሰትም ደግሞ የሚያስት ሐሰተኛ ነብይ እንደሆነ እንመለከታለን። ሐሰተኛ ነብይ ምናልባት ከቨር ሊኖረው ይችላል። ይሄ በሐሰት ትንቢትን መናገር በሚል ትንሽ እንደው ያነሰ ሊመስል ይችላል። ጠንቋይ ግን በቃ ትክክለኛ ከአጋንንት አሰራር ጋር የሚሰራ ሰው እንደሆነ በትክክል ያስረዳል ማለት ነውና ስሙና ሆኖ የተገኘው የዘር ሐረጉና ሆኖ የተገኘው ነገር ግን ምን ያህል ልዩነት እንደሆነ እንዳለው ከዚህ መረዳት እንችላለንና ስም ማንነት ሳይሆን ሲቀር ከዚህ ሰው በጣም የምንማረው ነገር ይሆናል። ስማችንን የተባልነውን የተገኘንበትን ሆነን እንድንገኝ እግዚአብሔር ይርዳን በዚህ ዘመን። ስሙ የአዳኝ ልጅ ማለት ነው። ስሙ የኢየሱስ ልጅ ማለት ነው። ደግሞም አይሁዳዊ ነው። ግን ደግሞ ተግባሩ ምግባሩ ጠንቋይና ሐሰተኛ ነብይ ነው ማለት ነውና ይሄ ደግሞ የነበረው ከአገረ ገዢ ጋር ነው። በጣም ትልቅ ከሆነ ፖለቲካሊ ትልቅ ስፍራ ካለው ከባለስልጣን ጋር እንደነበረ አብሮት እንደነበረ ይሄ ክፍል ይነግረናል። አገረ ገዢውን ግን አስተዋይ ይለዋል። አስተዋይ ስለነበረ የእግዚአብሔርን ቃል መስማት ስለፈለገ ባርናባስንና ሳኦልን እንዲመጡ ጠራቸው ይላልና የእግዚአብሔርን ቃል ለመቀበል የፈለገ ፖለቲካል ሊደር አለ። እዚህ ጋር ደግሞ የሚያደናቅፍ ከአይሁድ ዘር የሆነ ስሙም ያዳኝ ልጅ የሆነ ግን ደግሞ በምግባሩ አደናቃፊ የሆነ የሰይጣን የዲያብሎስ ልጅ ይለዋል አይደል ጳውሎስ ራሱ የጽድቅ ሁሉ ጠላት ተንኮልና ክፋትን ሁሉ የተሞላ የዲያብሎስ ልጅ ይለዋል። ስሙ እኮ የኢየሱስ ልጅ ነው። ስሙ እኮ የአዳኝ ልጅ ነው። ምግባሩ ግን የዲያብሎስ ልጅ ነው ማለት ነው። ዲያብሎስ የምርም የሚጠቀምበት ነው። ስለዚህ ይሄንን ወንጌል እንዳይነገር ያለውን ሬዚስታንስ የመጣው ከአገረ ገዢ ሳይሆን ከፖለቲካል ሊደር ሳይሆን ከባለስልጣኑ ሳይሆን ይሄ አብሮት ከሚሰራ ከሰይጣን መልእክተኛ ከሆነ ሰው ሬዚስታንስ እንደመጣ እነ ሳኦል ይሄ መንፈሳዊ ውጊያ እንደገጠማቸው እዚህ ክፍል ላይ እንመለከታለን። መቼም ጠንቋይ ሲባል ያስፈራል አይደል? ማለት የዲያብሎስ ልጅ የዲያብሎስ ስራ ሲባል የሆነ የምንፈራውና የምንገፋው ነገር ነው። የጳውሎስን እዚህ ጋር ምላሹን ግን ስንመለከት ኦቶሪቲውን ወዲያው የተጠቀመ ሰው ነው ጳውሎስ።
ምንም መማከርና መጸለይ አላስፈለገውም። ወዲያው ጀጅመንቱን ነው ሲያስተላልፍ የምንመለከተው። በኢየሱስ ስም ጀጅመንት ነው ሲያስተላልፍ የምንመለከተውና ወንጌል ላይ የሚመጣ የትኛውም ተጽዕኖ በሐዋርያት ዘመን ላይትሊ የሚወሰድ ነገር እንዳልሆነ እንመለከታለን። እዚህ ክፍል ላይ ምን ላድርገው ብሎ ቀስ ብሎ ተማክሮም ጸልዮም አይደለም፣ ወዲያው ጀጅመንት ሲያስተላልፍና ጨለማ ይሆንብሃል፣ ብርሃንን ከዚህ በኋላ አታይም ብሎ ጠንቋዩ አይኑ እንዲታወር ጀጅመንትን ሲያስተላልፍ እንመለከታለን። ይሄ ነገር ጳውሎስ ላይ ራሱም ላይ የተከናወነበት ነገር ነው። ምዕራፍ 9 ላይ እንደምናየው ወንጌልን ሲያደናቅፍ የወንጌል መንገድ ላይ ሲቆም እግዚአብሔር ራሱ ነው የቆመበትና አይነ ስውር እንዲሆን ነው የተደረገው ጳውሎስ ራሱ ማለት ነውና ላይትሊ የሚታይ ነገር አይደለም። ወንጌል ላይ የሚቆም የወንጌል መንገድ ላይ የሚቆም ነገር ላይትሊ የሚታይ ነገር እንዳልሆነ ከዚህ ክፍል እንማርበታለን። ምንም ያህል ያለው ስም ያለው መንፈሳዊ ውጊያ ቢኖርም ግን ለወንጌል ደግሞ መንገድ ከፋች በር ሆኖ እንመለከትበታለንና አንዳንድ ጊዜ ያሉ መንፈሳዊ ውጊያዎች የምንሰራውን ስራ የሚያስቆሙን ይመስላሉ። እዚህ መጨረሻ ላይ ግን ስንመለከት እንዲያውም አገረ ገዢውን የሆነውን ነገር ተመልክቶ ወደ እግዚአብሔር ዞር እንዲል ነው ያደረገውና እግዚአብሔር የምናልፍበትን ነገር ሁሉ የትኛውንም ውጊያ የሚመስል ነገር ሁሉ አሸንፎ ለወንጌል በር ከፋች መንገድ እንደሚያደርገው የእግዚአብሔርን ሉዓላዊነት በዚህ ውስጥ እንረዳበታለን። የትኛውም መንፈሳዊ ውጊያ ውስጥ ብናልፍ እግዚአብሔር ሉዓላዊ እንደሆነ እግዚአብሔር የትኛውንም ድል አድርጎ ወንጌልን የምንሰራ ሰዎች ከሆነን ከወንጌል ጋር እግዚአብሔር እንደሆነ ኃያሉ እግዚአብሔር እንደሆነ ያለው በዚህ ውስጥ እንረዳለን። ጌታ የማያሸንፈው የትኛውም ባትል ፊታችን ሊቆም እንደማይችል መጽሐፍ ያስረዳናል። ፊልጵስዩስ 2:9-10 በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ የሆነ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላልና የኢየሱስ ስም የተሰጠው ከስሞች ሁሉ በላይ ሆኖ ነው። ይሄን ስም ተጠቅመን ይሄን ስም ይዘን ከፊት ለፊታችን የሚቆም ነገር የለም። በተለይ ለወንጌል እየሮጥን የትኛውም ውጊያ ሊያስቆመን እንደማይችል የትኛውም የጨለማ ኃይል ሊያስቆመን እንደማይችል ቃሉ ዋስትና ይሰጠናል ማለት ነው። ቆላስይስ 2:15 ላይ አለቅነትንና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። ድል መንሳቱን በእኛም ነው እግዚአብሔር ሊያሳይ የሚፈልገውና ከወንጌል ጋር ከሆነን እግዚአብሔር ከኛ ጋር እንደሆነ በዚህም ውስጥ ደግሞ ከእርሱ ጋር አሸናፊዎች እንደሆነን አምነን ወንጌልን ይዘን ወደፊት መሄድ እንዳለብን ይሄ ክፍል ያስረዳናል። እኛ የክርስቶስ አምባሳደሮች ነን። ሬዚስት የሚያደርገንን በመቃወም በተሰጠን የተስፋ ቃል ክፉ እንደሚሸሽ በማመን ወደፊት መቀጠል አለብን። ብዙ ጊዜ አንዳንድ ምስክርነቶችን ስንሰማ ጠላት እንዲህ ሊያደርገኝ ሞከረ የሚሉ ብዙ መንፈሳዊ ውጊያዎችን እንሰማለን አይደል? ብዙዎቹን ምስክርነቶች ግን ስንሰማ ሰዎቹ እና እግዚአብሔር ይቀጥላሉ። ጠላት ተሸንፎ ወደኋላ ይቀራል ማለት ነውና የትኛውም መንፈሳዊ ውጊያ አያሸንፈንም። አንደኛ ጴጥሮስ 5:8-9 በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ አውቃችሁ ጸንታችሁ ተቃወሙት ይላልና ጸንተን እየተቃወምን ስራችንን ግን መቀጠል እንዳለብን ይሄ ክፍል ያስተምረናል፣ ያሳየናል። በዚህ ታሪክ ውስጥ የቀድሞዋ ቤተክርስቲያን መንፈሳዊ ውጊያ የምታደርግና የሰይጣንን ሐሰተኛ ሰራተኞች በግልጽ የምትቃወም እንደሆነች እንመለከትበታለን። ላይትሊ የምታይ ፊት ለፊቷ የሚጋረጡ ውጊያዎችን ላይትሊ የምታይ ሳትሆን የቀድሞዋ ቤተክርስቲያን የምትጋፈጥ ናት፣ ውጊያን የምታደርግ ናት። ውጊያን ከክርስቶስ ጋር ደግሞ አሸንፋ ወደፊት የምትሄድ ወንጌልን ይዛ የምትሮጥ ናት የቀድሞዋ ቤተክርስቲያንና ከነ ጳውሎስ የተሰጣቸውን ሚሽን ይዘው የተላክነው ወዴት ነው ያስብላል አይደል? ወደ ጦር ሜዳ እንደተላከ ነው። ልክ እጅ ተጭኖ እንደተጸለየላቸውና እንደወጡ ሚሽናቸውን እንደጀመሩ የዲያብሎስ ተቃውሞ ነው የገጠማቸው፣ መጀመሪያ የገጠማቸው ማለት ነውና ግን ወደፊት አስኪዷቸዋል። ያስቆማቸው ነገር አይደለም። ይሄንን ስንመለከት ቤተክርስቲያን ወንጌልን ከሆነ የያዘችው
ከፊት ለፊቷ የሚጋረጠውን የትኛውንም ስጋዊም ሆነ መንፈሳዊ ውጊያ አሸንፋ እግዚአብሔር ከርሷ ጋር እንዳለ አምና ወደፊት መሄድ ነው ያለባት እንጂ ማመቻመችና የያዘችውን ነገር መልቀቅ እንደማይገባት ከዚህ ክፍል እንረዳለንና ከዛም ባለፈ ደግሞ የሰይጣንን ሐሰተኛ ሰራተኞች በግልጽ መቃወም እንደሚያስፈልግ የወንጌልን አደናቃፊዎች መቃወም ቤተክርስቲያን እንደሚገባት ይሄ ደግሞ አንዱ መልእክቷ ትክክለኛ መልእክቷ እንደሆነ በዛ ውስጥ የሚድኑ ሰዎች እንዳሉ ወደ ክርስቶስ እውነት ዞር የሚሉ ሰዎች እንዳሉ ከዚህ ክፍል መማር እንችላለንና ከቁጥር 1 እስከ 12 ድረስ ይሄንን ነው መመልከት የቻልኩት። ቴንክ ዩ ሄርሚዬ፣ ጌታ ይባርክሽ። ከቁጥር 13 ጀምሮ ያለውን ደግሞ እስከ ቁጥር 41 ድረስ ከኔ ጋር እናነብና እናያለን። ጳውሎስና ጓደኞቹ ከጳፉ ተነስተው በጵንፍልያ ወደምትገኘው ወደ ጴርጌን ሄዱ። ዮሐንስም ከእነርሱ ተለይቶ ወደ ኢየሩሳሌም ተመለሰ። እነርሱ ግን ከጴርጌን ተነስተው በጲስድያ ውስጥ ወዳለችው ወደ አንጾኪያ ሄዱ። በሰንበት ቀንም ወደ ምኩራብ ገብተው ተቀመጡ። የሕግና የነቢያት መጽሐፍም ከተነበቡ በኋላ የምኩራብ አለቆች ወንድሞች ሆይ ሕዝቡን የሚመክር ቃል ካላችሁ ተናገሩ ሲሉ ላኩባቸው። ጳውሎስም ተነስቶ በእጁ በመጥቀስ እንዲህ አለ፣ የእስራኤል ሰዎች ሆይ ደግሞም እናንተ እግዚአብሔርን የምትፈሩ ሁሉ አድምጡ። የዚህ የእስራኤል ሕዝብ አምላክ አባቶቻችንን መረጣቸው፣ በግብፅ ምድር እያሉም ከፍ ከፍ አደረጋቸው፣ በኃያል ክንዱም ከዚያ አወጣቸው። 40 ዓመት ያህልም በበረሃ ታገሳቸው። በከነዓንም ምድር የነበሩትንም 7 መንግስታት አጥፍቶ ምድራቸውን ለገዛ ሕዝቡ ርስት አድርጎ አወረሳቸው። ይህም ሁሉ የተፈጸመው በ450 ዓመት ያህል ጊዜ ውስጥ ነበር። ከዚህ በኋላ እስከ ነቢዩ ሳሙኤል ዘመን ድረስ መሳፍንትን ሰጣቸው። ከዚያም ሕዝቡ ንጉሥ እንዲያነግስላቸው ለመኑት። እግዚአብሔርም ከብንያም ወገን የቂስን ልጅ ሳኦልን ሰጣቸው። እርሱም 40 ዓመት ገዛቸው። ሳኦልንም ከሻረው በኋላ ዳዊትን አነገሰላቸው። ስለ እርሱም እንደ ልቤ የሆነና እኔ ምሻውን ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘው ሲል መሰከረለት። እግዚአብሔርም በገባው ቃል መሰረት ከዚህ ሰው ዘር አዳኝ የሆነውን ኢየሱስን ለእስራኤል አመጣ። ኢየሱስም ከመምጣቱ በፊት ዮሐንስ የእስራኤል ሕዝብ ሁሉ ንስሐ ገብተው እንዲጠመቁ ሰብኮላቸው ነበረ። ዮሐንስ ተልእኮውን በማጠናቀቅ ላይ ሳለ እኔ ማን መሰልኳችሁ? እኔ እኮ እርሱ አይደለሁም፣ ነገር ግን የእግሩን ጫማ እንኳ መፍታት የማይገባኝ ከኔ በኋላ ይመጣል ይል ነበረ። እናንተ ከአብርሃም ዘር የተወለዳችሁ ወንድሞች፣ ደግሞ በመካከላችሁ እግዚአብሔርን የሚፈሩ ሁሉ ይህ የድነት መልእክት የተላከው ለሁላችንም ነው። የኢየሩሳሌም ሰዎችና አለቆቻቸው ኢየሱስን አላወቁትም። ይሁን እንጂ በየሰንበቱ የሚነበበው የነቢያት ቃል እንዲፈጸም በእርሱ ፈረዱበት። ለሞት የሚያበቃው አንድም ምክንያት ባያገኙበትም እንኳ ጲላጦስ የሞት ፍርድ እንዲፈርድበት ተማጸኑት። ስለ እርሱ የተጻፈውን ሁሉ ከፈጸሙ በኋላ ከተሰቀለበት እንጨት አውርደው በመቃብር ውስጥ አስገቡት። እግዚአብሔር ግን ከሙታን አስነሳው። ከገሊላ ጀምሮ እስከ ኢየሩሳሌም ከእርሱ ጋር ለነበሩት ብዙ ቀን ታያቸው። እነርሱም አሁን ለሕዝቡ ምስክሮቹ ናቸው። ኢየሱስንም ከሙታን በማስነሳቱ ለእነርሱ የገባውን ቃል ለእኛ ለልጆቻቸው ፈጽሟል። ይኸውም በሁለተኛው መዝሙር እንዲህ ተብሎ ተጽፏል፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩህ። ደግሞም እርሱ እንዳልበሰበሰና እግዚአብሔርም ከሙታን እንዳስነሳው ለማረጋገጥ እንዲህ ብሏል፣ የተቀደሰውንና የታመነውን የዳዊትን በረከት ሰጣችኋለሁ። ስለዚህ በሌላም ስፍራ ቅዱስህን መበስበስን እንዲያይ አትፈቅድም ይላል። ዳዊት በራሱ ዘመን የእግዚአብሔርን ፈቃድ ካገለገለ በኋላ አንቀላፍቷል፣ ከአባቶቹም ጋር ተቀብሮ ስጋው በስብሷል። እግዚአብሔር ከሙታን ያስነሳው እርሱ ግን መበስበስን አላየም። እንግዲህ ወንድሞች ሆይ የኃጢአት ይቅርታ የሚገኘው በኢየሱስ በኩል መሆኑ እንደተሰበከላችሁ እወቁ። በእርሱ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልተቻለውን ጽድቅ ያገኛል። ስለዚህ ነቢያት እንዲህ ብለው የተናገሩት እንዳይደርስባችሁ ተጠንቀቁ። እናንተ ፌዘኞች ተመልከቱ፣ ተደነቁ፣ ጥፉም። ማንም ቢነግራችሁ የማታምኑትን ስራ እኔ በዘመናችሁ እሰራለሁና ይላል። ክፍሉ እንግዲህ አሁን ሳነበው እንደሰማችሁኝ ያው ትንሽ ረዘም ያለ ክፍል ነው። ቁጥር 13 ሲጀምር ጳውሎስና ጓደኞቹ ከጳፉ ተነስተው በጵንፍልያ ወደምትገኘው ወደ ጴርጌን ሄዱ። ዮሐንስ ከነሱ ተለይቶ ወደ ኢየሩሳሌም ተመለሰ ይላል። እዚህ ጋር ዮሐንስ የሚለው ሐዋርያው ዮሐንስን ሳይሆን ማርቆስን ነው። ማርቆስ ዮሐንስም የሚል ስም ነበረው። ዮሐንስም ማርቆስም ተብሎ ነው የሚጠራው። የግሪክ ስሙ ማርቆስ ነው፣ የአይሁድ ስሙ ደግሞ ዮሐንስ ነው። ባለፈው ሳምንት ሄርሚዬ የነ ማርቆስን ቤት ስታሳየን እዛ ቦታ ላይ በግልጽ ማርቆስ የተባለው ዮሐንስ የሚል ቃል እናገኛለን እና ይሄ የሚናገረው ስለ ማርቆስ ነው። ማርቆስ እንደተመለሰ እና እነ ጳውሎስ መንገዳቸውን እንደቀጠሉ እዚህ ቦታ ላይ እናያለን። ምናልባትም የተመለሰው ኢየሩሳሌም የመመለስ ናፍቆት ስላደረበት ነው የሚል አይነት አመለካከት አለ። ያው አስተዳደጉም ብዙም እንደዚህ አይነት መከራ፣ ችግር፣ ተግዳሮት ምናምን የሚችል ሰው ሆኖ አይደለም ያደገው ይላሉ። ማርቆስን አይተን ከሆነ ማርያም በገንዘቧ የጌታን አገልግሎት የምትደግፍ ነበረች። እንደገና ደግሞ
ቤታቸው ራሱ ያ ሁሉ ሰው 120 ያህል ሰው ተሰብስቦ የሚጸልይበት አይነት የትልቅ ቤተሰብ ልጅ ነውና ያለውን ተግዳሮት ትንሽ የከበደው ይመስላል ማርቆስ። ወደኋላ ሲመለስ እናያለን። በኋላም ጳውሎስ በዚህ ነገር ደስተኛ እንዳልነበረም ደግሞ ወደፊት ስንሄድ የምናየው ነገር ይሆናል ማለት ነው። እሱ ከተመለሰ በኋላ እነሱ ከጴርጌን ተነስተው በጲስድያ ወዳለችው ወደ አንጾኪያ ሄዱ ይለናል። እንግዲህ እነዚህ ክፍሎችን ስናያቸው ከዚህ በኋላ ባሉት ሐሳቦች ውስጥ ጳውሎስ ተነስቶ ምኩራብ ውስጥ ቆሞ እናገኘዋለን። ከዛ የእስራኤልን ታሪክ ሲያወሳ እናየዋለን። ኢየሱስ የተስፋው መሲህ እንደሆነ ሲያስረግጥ እናያለን። ትንሣኤው ደግሞ አዲስ ነገር አይደለም፣ አዲስ ዜና አይደለም፣ በትንቢት የተነገረ ነገር ነው ብሎ ሲሟገት እናየዋለን። በክርስቶስ ስለተገኘው ይቅርታና ጽድቅም ሲያስረዳ እናያለን። ከዛ በመጨረሻ ማስጠንቀቂያ ሰጥቷቸው ስብከቱን ይጨርሳል ማለት ነው። ይሄ ስብከት እንግዲህ የጳውሎስ የመጀመሪያው ትልቁ ስብከቱ ተብሎ የሚታወቅ ነው ማለት ነው። ከዛ ከቁጥር 13 እስከ 16 ላይ ያለው ላይ ስንመጣ አንጾኪያ ደረሱ የሚል ቃልን እናገኛለን። እንግዲህ ይሄ የመጀመሪያው የሐዋርያው ጳውሎስ የሚሽነሪ ጉዞ ነው ወይም ሚስዮናዊ ጉዞ ነው። ወደ አንጾኪያ የተደረገው የመጀመሪያው የሚሽን ጉዞ ነው ማለት ነው። ከዚህ በኋላ ጌታ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እንደተናገረው ወንጌል ከኢየሩሳሌም ወጥቶ ወደ አሕዛብ በስፋት የሚሰራጭበት ተስፋ ቃል መፈጸም የሚጀምርበት ነው ማለት ነው። በሰንበት ቀን ወደ ምኩራብ ገብተው የሚልን ደግሞ ነገር እናያለን። ሐዋርያት እንግዲህ ሁሌ እንደምንለው መልካም ልማዳቸውን በመልካም ነገር ወደ ማድረግ ይቀይሩታል እንጂ ልማዶቹን አይተዋቸውም። በቀን 3 ጊዜ መጸለያቸውን አያቆሙም፣ ግን ጸሎታቸው ተቀይሯል። ምኩራብ መሄዳቸውን አያቆሙም፣ በምኩራብ ገብተው የሚያስተምሩት ነገር ግን ተቀይሯል። ነገሩን ለመልካም ይለውጡታል እንጂ መልካም ልማዶቻቸውን ኪፕ እንዳደረጉ እዚህም ጋር ወደ ከተማ ሲገቡ መጀመሪያ ያደረጉት ነገር ወደ ምኩራብ ነው የሄዱት። ሰንበት ነው፣ በሰንበት የት ይካሄዳል? በቃ ወደ ምኩራብ ነው የሄዱትና እዛ ገብተው እንደ ልማዳቸው ተቀመጡ። እንደ ልማዳቸው ሄደው ሲቀመጡ ደግሞ እድል አገኙ። ቃል ያለው ከእናንተ መካከል ካለ እስኪ ተናገሩ የሚል እድል ሲሰጣቸው እናያለን። እግዚአብሔር እንግዲህ በርን ሲከፍት የተዘጋጀን ሆነን መገኘት አለብን። ሐዋርያው ጳውሎስ የተዘጋጀ ሰው ነበረ። እስኪ እናንተ ሲባሉ አልተገባበዙም። በርናባስ አንተ ሂድ፣ ጳውሎስ አንተ ተናገር ምናምን አልተባባሉም። ወይንም ደግሞ ቆይ ተዘጋጅተን አጥንተን እንምጣ ፕሮግራም አስይዙን አላሉ። ተዘጋጅተው ተሞልተው ተስለው የተቀመጡ ሰዎች ስለሆኑ ጳውሎስ ተነስቶ ቆመና በእጁ ጠቀሰ ይላል። የተዘጋጀ ሰው ማለት ነው። እግዚአብሔር በሚሰራበት ቀን በቃ የሱ ገንዘብ እንድንሆን እንደዚህ የተዘጋጀን ሰዎች ሆነን መቀመጥ ያስፈልጋል። የእግዚአብሔር ስራ መቼ እንደሚሰራ እግዚአብሔር በሮችን መቼና የት እንደሚከፍትልን አናውቅ። አንዳንድ ጊዜ የእግዚአብሔር በር የሚመስሉን በፕሮግራምና በቅድ የተዘጋጁ ምስባኮች ብቻ ናቸው። ግን እግዚአብሔር በየሜዳው በየአደባባዩ በየሰው ቤት መድረኮች አሉት፣ ምስባኮች አሉት እና ለነዚህ መድረኮች የተዘጋጀን ሰዎች ሆነን መገኘት ነበረብን። በጣም የሚገርመው ደግሞ ጳውሎስ እሱ በጣም የተዘጋጀ በጣም የተሞላ አሁን ያለው የአዲስ ኪዳን መገለጥ የገባው ሰው ቢሆንም የጀመረው እሱ ከደረሰበት አይደለም። ዝቅ ብሎ እነዚህ ሰዎች ታሪካቸውን አክብሮ የእስራኤልን ታሪክ በመተረክ ወርዶ ነው ከፍ ያደረጋቸው እንጂ እሱ ያለበት ቦታ ሆኖ እናንተ ይሄ ያለፈበት ትምህርት እየተማራችሁ ይሄ የድሮ የህግ እስካሁን ህግ ላይ ናችሁ፣ እኛ እኮ ጸጋ ላይ ደርሰናል ምናምን ብሎ አልታበየባቸው። ያሉበት ቦታ ሄዶ የእስራኤልን ታሪክ በመተረክ ሲጀምር እናየዋለን። የአድማጮቹን ታሪክ ሲያከብር፣ አድማጮቹ ያሉበትን የእውቀት ደረጃ ሲያከብርና ያሉበት ቦታ ሄዶ ሲያገኛቸው እናየዋለን። እውነተኛ ትህትናና ርኅራሄ የተሞላበት አገልግሎት ሰዎች ያሉበት ቦታ ሄደን ዝቅ ብለን የምናገለግለው ነው እንጂ እኛ ያለንን ለማሳወቅ እነሱ ላይ ከፍ ከፍ የምንልበት አይደለም። እኔ ጌታን ባገኘሁበትና ባደግኩበት ቤተክርስቲያን ፓስተር ሞ ሁል ጊዜ ምን ይለናል? እኛ ቤተክርስቲያን ውስጥ ነው የምንውለው፣ የሙሉ ጊዜ አገልጋይ ነበርኩኝ። ቀኑ ሙሉ ስንጸልይ ስለምንውል በቃ እኛ በጣም በመንፈሳዊ ነገር ተነቃቅተን ነው ጉባኤው ሲመጣ ያለ ነው እና ጸሎት ምሩ ተብለን ስንወጣ ለጉባኤው ራሩለት አደራችሁን ይለናል። አደራችሁን እንደናንተ ቀኑ ሙሉ ሲጸልዩ ተመችቷቸው ሲጾሙ ሲጸልዩ የእግዚአብሔርን ቃል ሲያነቡ አይደለም የዋሉት። ወይ ከሚገባው በላይ ግብር ክፈሉ ተብለው፣ ወይ ሙስና ካልከፈላችሁ የሆነ ፋይላችሁ ተይዟል ተብለው ደክመው ተበሳጭተው አዝነው እግዚአብሔር ያጽናናኛል ብለው የመጡ ሰዎች ይኖራሉና ራሩላቸውና እነሱ ካሉበት ዝቅ ብላችሁ ሄዷችሁ አንሷቸው ይለን ነበርና ሐዋርያው ጳውሎስ ዝቅ ብሎ ሄዶ ሲያነሳቸው እናያለን። ታሪኩን ሲናገር ግን ማዕከላዊ ያደረገው እስራኤልን ሳይሆን ደግሞ እግዚአብሔርን እንደሆነ እናያለን። እስራኤልን በቃ አባቶችን መረጣቸው፣ ከፍ ከፍ አደረጋቸው፣ በኃያል ክንዱ አወጣቸው እያለ
እግዚአብሔር ያደረገው መሆኑን እግዚአብሔር የሰራው ባለቤቱ እግዚአብሔር ሰራተኛው እግዚአብሔር ዋናው ባለታሪኩ እግዚአብሔር መሆኑን አጽንኦት ይሰጣል። መዳን በእግዚአብሔር ፈቃድ እንጂ በሰው ፍለጋ እንደማይጀምር እስራኤል እግዚአብሔርን ፈልጋው እንዳልዳነች እግዚአብሔር ግን እስራኤልን ፈልጎ መርጦ ከፍ ከፍ አድርጎ በኃያል ክንዱ ከባርነት እንዳወጣት እግዚአብሔርን ማዕከል አድርጎ ታሪኩን ይነግራቸዋል። ቁጥር 18 ላይ ስንመጣ 40 ዓመት ያህልም በበረሃ ታገሳቸው ይላል። ማዳን ብቻ ከፍ ከፍ ማድረግ ብቻ ነፃ ማውጣት ብቻ ሳይሆን 40 ዓመት ያህል ደግሞ ታገሳቸው። አብዛኛውን ጊዜ የእግዚአብሔር ታላቅነት የሚገለጠው በኃይሉ ሳይሆን በትዕግስቱ ነው፣ በታጋሽነቱ ነው ታላቅነቱ የሚገለጠው። እኛም እኮ የእውነት ትልቅ ሰው ነው ከሌ የምንለው ሰው ኃይለኛ ስለሆነ አይደለም፣ በጣም ቁጡ ሊያጠፋን የሚችል በጣም ብዙ ኃይልና ጉልበት ያለው ሰው ስለሆነ አይደለም። ከሌ እኮ ትልቅ ሰው ነው የምንለው ታጋሽ ሲሆን ነገሮችን አስተውሎ የሚመረምር ሲሆን ነውና የእግዚአብሔር ታላቅነት ከኃይል ይልቅ በታጋሽነት ሲገለጥ እዚህ ቦታ ላይ ጳውሎስ በተናገረው ነገር እናያለን። 40 ዓመት ያህል በበረሃ ታገሳቸው፣ ምክንያቱም እግዚአብሔር ትልቅ ስለሆነ። ከዛ አውጥቶ ደግሞ ርስት ሰጣቸው ይላል። መሳፍንትን ሰጣቸው፣ ደግሞ ንጉሥ ለመኑት፣ እንደ ልመናቸው ደግሞ ሳኦልን ሰጣቸው። ከዛ ግን ዳዊትን ደግሞ እንደ ሐሳቡ አነገሰላቸው። ሳኦልን እንደ ልመናቸው ሰጣቸው፣ ዳዊትን ደግሞ እንደ ሐሳቡ ሰጣቸው። ከዛ ደግሞ ዮሐንስን ላከላቸው መጥምቁን መንገድን እንዲጠርቅ፣ በመጨረሻ ደግሞ አዳኙን አመጣላቸው ብሎ ኢየሱስ ጋር ሄዶ ይደመድማል። ስለዚህ ቤዚክሊ የእስራኤል ታሪክ የእግዚአብሔር ታሪክ ነው እንጂ የሰው ታሪክ አይደለም። ከመጀመሪያ ጀምሮ ሄደን ስናየው እስከ መጨረሻው ኢየሱስ እስከመጣበት ጊዜ ድረስ ያለውን እግዚአብሔር አደረገ፣ እግዚአብሔር ነፃ አወጣ፣ እግዚአብሔር ራራላቸው፣ እግዚአብሔር መረጣቸው፣ ወደዳቸው፣ ከፍ ከፍ አደረጋቸው፣ ርስትን ሰጣቸው፣ መሳፍንት ሰጣቸው፣ ንጉሥ ለመኑት ሰጣቸው፣ በኋላ ደግሞ እንደ ልቡ የሆነ ሾመላቸው፣ መጥምቁ ዮሐንስን ላከላቸው፣ በመጨረሻ አዳኙን ኢየሱስን ሰጣቸው ብሎ ነገሩ ሁሉ በእግዚአብሔር የተሰራ መሆኑን ታሪክ ሁሉ የእግዚአብሔር መሆኑን እዚህ ጋር ያሳያቸዋል። ወደ ቁጥር 22 መለስ ብለን ስንመለከት ሳኦልንም ከሻረው በኋላ ይላል ዳዊትን አነገሰላቸው፣ ስለ እርሱም እንደ ልቤ የሆነና እኔ የምሻውን ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘው ሲል መሰከረለት ይላል። ዳዊት እንግዲህ ሁላችንም እንደምናውቀው እንደ ልቤ የተባለው ምንም ኃጢአት ስለማያደርግ ድካም ስለሌለበት አይደለም። ንስሐ የሚገባና የሚመለስ የእግዚአብሔር ልብ፣ እግዚአብሔር እንደ ልቤ የሚለው ሰው ምን አይነት ነው? የማይሳሳት ነው? በፍጹም የማይሳሳት ሰው የለም። ሲሳሳት ግን ለመመለስ ቀና የሆነና ቅርብ የሆነን ሰው እግዚአብሔር እንደ ልቤ ብሎ ስለሚጠራ ዳዊትን እንደ ልቤ ያሰብኩትን ሁሉ የሚያደርግ ሰው ይላል። ዳዊት እኮ የራሱን ነገር ሳያደርግ ቀርቶ አይደለም፣ ግን ንስሐ የተገባበትን ነገር እግዚአብሔር አይቆጥርም። እንደ ልቤ ነው ያደረገው ብሎ ነው እግዚአብሔር የሚናገረው። እግዚአብሔር እንግዲህ ፍጹምን ሰው ሳይሆን ለመለወጥ ፈቃደኛ የሆነ ልብ ያላቸውን ሰዎች እንደሚፈልግ ከዳዊት ታሪክ እንማራለን። ቁጥር 23 ላይ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። የእስራኤልን ታሪክ መተረክ ውስጥ ሎስት ሆኖ አልቀረም። ያመጣውና የታሪኩ የመጨረሻው አክሊል፣ የታሪኩ የመጨረሻው ቁንጮ ኢየሱስ ክርስቶስ መሆኑን ደግሞ ያስጨብጣቸዋል። ስለ ክርስቶስ ነው ይህ ሁሉ የተተረከው ነገር በመጨረሻ ወደ ክርስቶስ ነው የሚያደርሰው። መልእክቱን ሁሉ በመጨረሻ ጠቅልሎ ወደ ክርስቶስ ያመጣላቸዋል። እግዚአብሔር በገባው ቃል መሰረት ይላል። ለዳዊት እግዚአብሔር ቃል ገብቶለት ነበረ። መቼ? ከ1000 ዓመት በፊት። ከ1000 ዓመት በፊት ክርስቶስ ከመወለዱ ከ1000 ዓመት በፊት ቃል ገብቶለት ነበረ። ያንን በገባው ቃል መሰረት አድርጎታል ነው የሚላቸው። ከዛ ከ26 እስከ 31 ኢየሱስ የተስፋው መሲህ ነው ብሎ ደግሞ ሲሞግት እናየዋለን። ቁጥር 26 ላይ እናንተ ከአብርሃም ዘር የተወለዳችሁ ወንድሞች፣ ደግሞ በመካከላችሁ እግዚአብሔርን የሚፈሩ ሁሉ ይህ የድነት መልእክት የተላከው ለሁላችንም ነው። ይህ የድነት መልእክት ወንጌል ኢንፎርሜሽን አይደለም። ወንጌል እግዚአብሔር በግል ወደ እያንዳንዱ ሰው የላከው ለሁሉም ሰው የተላከ መልእክት ነው። መልእክት ተልኮብናል። መልእክቱን ተቀብለን ምላሽ መስጠት አለብን። እያንዳንዳችን የምንሰማው የወንጌል ቃል ኢንፎርሜሽን መስሎ ከታየን ተሳስተናል። ስለምንሰማው ቃል እንጠየቃለን። ምክንያቱም መልእክት ነው። አሁን ሄርሚ መታኔን እከሌ የሚባል ሰው እኮ እንደዚህ አደረገ ብላ ብትነግረኝ እሱ ኢንፎርሜሽን ነው። እከሌ እንደዚህ አድርጊ ብሎሻል ብትለኝ ግን መልእክት ነው። ለዛ ለተቀበልኩት መልእክት የምሰጠው ምላሽ ደግሞ ተጠያቂ እንደሆንም ያደርገኛል ወይንም ተመስጋኝ እንደሆነ ያደርገኛል። እና መልእክት ነው የተላከብን ብሎ ጳውሎስ ይነግራቸዋል። የኢየሩሳሌም ሰዎችና አለቆቻቸው መጽሐፍትን ያነቡ የነበሩ ምኩራብ ይመላለሱ የነበሩ መሲሁን አላወቁትም አላቸው።
መጽሐፍት መዳን የሚገኝበትን ጥበብ ክርስቶስን ያስተዋውቁናል እንጂ ራሳቸው የማዳን ኃይል የላቸውም። ለዚህ ነው ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ ጌታ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነሱን ትመረምራላችሁ፣ እነርሱም ስለኔ የሚመሰክሩ ናቸው አለ። ስለኔ የሚመሰክሩ ናቸው። እነዚህ የሃይማኖት መሪዎች፣ እነዚህ አለቆች መጽሐፍትን እየመረመሩ መሲሁን ግን ይሰርገውታል እና በራሳቸው መጽሐፍት ሊያድኗቸው አይችልም። ጢሞቴዎስንም ሐዋርያው ጳውሎስ ሲነግረው መዳን የሚገኝበትን ጥበብ ሊሰጡ የሚችሉ መጽሐፍትን ከታናሽነትህ ጀምሮ አንብበሃል ይለዋል። መጽሐፍት ምንድን ነው የሚያደርጉት? መዳን የሚገኝበትን ጥበብ ነው የሚሰጡት እንጂ በራሳቸው ማዳን አይችሉም። ያ ጥበብ ደግሞ ኢየሱስ ክርስቶስ ነው እና እነዚህ አለቆች ሚስ ያደረጉት መጽሐፉ ላይ ሎስት ሆኖ ነው። ጳውሎስ ግን መጽሐፉን ሁሉ ጠቅልሎ አምጥቶ መጨረሻው ኢየሱስ ክርስቶስ እንደሆነ ያሳያቸዋል። ከዛ ኢየሱስን እንዴት እንደገደሉት ሲናገር ለሞት የሚያበቃ ምክንያት ባያገኙበትም ይላል። ኢየሱስ የሞተው ምክንያት ተገኝቶበት አይደለም፣ ለሞት የሚያበቃ ምክንያት አልነበረም። ቁጥር 29 ላይ ስለ እርሱ የተጻፈውን ሁሉ ከፈጸሙ በኋላ ከተሰቀለበት እንጨት አውርደው በመቃብር ውስጥ አስገቡት ይላል። ድርጊታቸው ከክፋት ተነሳሽነት ነው፣ የታወቀ ነው። የልባቸው ክፋት ነው ይሄንን ያደረገው። የፈጸሙበትን ነገር ሁሉ ግን ስለ እሱ የተጻፈውን ነው። ስለ እርሱ የተጻፈውን ሁሉ ከፈጸሙ በኋላ ያልተጻፈ ነገር አልፈጸሙም። ሰው የፈለገ ቢከፋ ያልተጻፈ ነገር ሊፈጸም አይችልም። የተጻፈውን ነው የሚያደርገው። እግዚአብሔር የሚያውቀውን ነገር ነው የሚያደርገው። የእግዚአብሔር እቅድ በሰው ክፋት ውስጥም አልፎ ይፈጸማል። በሉዓላዊነቱ የሰውን ክፋትም ደግነትም ተጠቅሞ እግዚአብሔር የዘላለም አጀንዳውን የሚፈጽም አምላክ ስለሆነ ማለት ነው። በእነርሱ የመግደል እቅድ ውስጥ እግዚአብሔር የማዳን እቅዱን እየፈጸመ ነበር። እነሱ እየገደልን ነው ይላሉ፣ እግዚአብሔር ሕይወትንና አለመጥፋትን ወደ ብርሃን እያወጣው ነው ይላል። እነሱ የሕይወትን ራስ ገደሉት፣ እግዚአብሔር ደግሞ ሕይወትንና አለመጥፋትን ገለጠ፣ ወደ ብርሃን አመጣ፣ አቬለብል አደረገ። የማይታሰብ ነበረ፣ የማይቻል ነበረ። ሕይወትና አለመጥፋት ለኛ የተገለጠ ነገር አልነበረም። እነሱ ገደል ነው ባሉት በኢየሱስ ክርስቶስ ግን እግዚአብሔር ሕይወትን ሲገልጥ እናየዋለን ማለት ነው። እግዚአብሔር ግን ከሙታን አስነሳው ይላል። ከዛ ሞት ተሸነፈ፣ ኃጢአት ተሸነፈ፣ ሰይጣን ተሸነፈ። ክርስቶስ ድል ነስቶ ደግሞ ነገሰ። እግዚአብሔር ከሙታን አስነሳው ይላል። እግዚአብሔር ከሙታን አስነሳው። መነሳት ብቻ ሳይሆን ደግሞ ብዙ ቀን ታያቸው ይላቸዋል። ትንሣኤ የሆነ ራእይ አይደለም፣ የሆነ ሃሉሲኔት እያደረጉ አይደለም ሐዋርያቱ፣ የሆነ ቪዥዋላይዝ እያደረጉ አይደለም፣ ወይ ኢማጅን እያደረጉ አይደለም። በአይናቸው በዚህ በስጋ አይናቸው ኢየሱስ ክርስቶስ መነሳቱን አይተውታል። አንድ ጊዜ ታይቶም ደግሞ አይደለም የጠፋው፣ 40 ቀን ሙሉ እየታያቸው ስለ እግዚአብሔር መንግስት እየነገራቸው ከእነርሱ ጋር ቆይቷል። ስለዚህ ታይቷቸዋል ብሎ ያን አጽንኦት ሰጥቶ ሲናገር እናያለን ማለት ነው። ከዛ ከ32 እስከ 37 ድረስ ትንሣኤው በትንቢት የተነገረ ነገር ነው፣ አዲስ ነገር አይደለም፣ እኛ የፈጠርነው የፈበረክነው ነገር አይደለም። ምክንያቱም እንደዛ የሚባል ወሬ ስለነበረ ነው። ካስታወሳችሁ ጌታ ኢየሱስ ክርስቶስ ከተነሳ በኋላ መቃብሩን የሚጠብቁትን ሰዎች አይሁድ ምን አሏቸው? ገንዘብ ከፈሏቸውና ደቀ መዛሙርቱ ሰረቁት ብላችሁ አስወሩ። እነዚህ ደቀ መዛሙርት ሰርቀው ወስደው ያ ክፉ ሰው በሕይወቱ ሳለ እነሳለሁ ሲል ስለነበረ ደቀ መዛሙርቱ ሰርቀው ወስደው ተነስቷል ብለው እንዳያወሩ ብለው አስጠበቁ። ጥበቃቸውን አልፎ እግዚአብሔር አስነሳው። ከዛ ደግሞ ለዘበኞቻቸው ከፈሉና አስወሩልን አሏቸው። አስወሩልን፣ ሰርቀው ወስደውት ነው በሉ። ኢየሱስ ታይቷል፣ መነሳት ብቻ ሳይሆን ታይቷል ብሎ ደግሞ እዚህ ጋር ይሞግታቸዋል ማለት ነው ሐዋርያው ጳውሎስ። ከዛ ቁጥር 32 ላይ እኛም እግዚአብሔር ለአባቶች ቃል የገባውን የምስራች ቃል ለእናንተ እንሰብካለን ይላል። ለምንድን ነው ያንን ቃል ከላይ ጀምሮ እንደዚህ እየዘረዘረላቸው የመጣው? ለአይሁድ ቅዱሳት መጽሐፍት ዋና የእውነት ማረጋገጫዎች ናቸው። ከየትኛውም ነገር በላይ በቅዱሳት መጽሐፍት ተጽፎ የተገኘ ነገር ነው እንደ ማረጋገጫ የሚቀበሉት። ስለዚህ ሐዋርያው ጳውሎስ ደግሞ ለዚህ አይነተኛ ሰው ነው። ቅዱሳት መጽሐፍትን በሚገባ የተማረ ሰው ስለሆነ ታሪኩን ሁሉ ጠቅልሎ አምጥቶ የኢየሱስ ክርስቶስ ትንሣኤ የነቢያት ትንቢት የተስፋ ፍጻሜ መሆኑን በግልጽ እዚህ ቦታ ላይ ያሳያቸዋል ማለት ነው። ስለዚህ ምን እያላቸው ነው? ወንጌል የተስፋ ሁሉ ፍጻሜ ነው። ትንሣኤም በነቢያት የተነገረ ነው እንጂ መጤ ትምህርት አይደለም፣ መጤ ሃይማኖት አይደለም። ዛሬም አንዳንድ ጊዜ ሰዎች ስለ ኢየሱስ ክርስቶስ ጌትነት፣ ስለ ትንሣኤው ደግሞም ተመልሶ እንደሚመጣ ስንመሰክርና ስንናገር መጤ ሃይማኖት ይሉናል። መጤ አይደለም። ከአብርሃም ጀምሮ የተሰጠው ተስፋ ከአዳም ጀምሮ እንደውም ከአዳም ጀምሮ ዘፍጥረት 3:15 ጀምሮ የተሰጠው ተስፋ በክርስቶስ ፍጻሜ አግኝቶ እኛን ደግሞ የዚህ የምስራች ምስክሮች
ተናጋሪዎች አድርጎ ስለመረጠን ነው ይሄንን የምንናገረው። ከዛ በኋላ አንተ ልጄ ነህ እኔ ዛሬ ወለድኩህ የሚለውን ቃል ሲያነሳ እናየዋለን ማለት ነው። ኢየሱስ የእግዚአብሔር ልጅነቱ ጅማሬ የሌለው ነገር እንደሆነ፣ ዘላለማዊ ማንነቱ እንደሆነ፣ መለኮታዊ ባህሪው እንደሆነ የታወቀ ነው። ግን የእግዚአብሔር ልጅ መሆኑ በኃይል የተገለጠው ግን ከሙታን በመነሳቱ ነው። ስለዚህ አንተ ልጄ ነህ እኔ ዛሬ ወለድኩህ የሚለው የእግዚአብሔር ልጅ መሆኑ በኃይል ስለተገለጠበት ስለ ትንሣኤ ቀን ነው እንጂ የሚያወራው የክርስቶስ ማንነት መጀመሪያ ኖሮት ወይንም ልጅነቱ መጀመሪያ ኖሮት ስለተወለደበት ስለጀመረበት ቀን የሚናገር አይደለም። ሮሜ ምዕራፍ 1 ቁጥር 4 ላይ ሐዋርያው ጳውሎስ በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ስለ ኢየሱስ ክርስቶስ ነው ብሎ የወንጌልን ትርጉም ያስቀምጣል። ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ይህንን ቀን ነው፣ በኃይል የእግዚአብሔር ልጅ ሆኖ የተገለጠበትን ቀን ነው አንተ ልጄ ነህ እኔ ዛሬ ወለድኩህ ተብሎ በመዝሙር መጽሐፍ ላይ የተጻፈውን እዚህ ቦታ ላይ ጳውሎስ አምጥቶ የጠቀሰው ማለት ነው። ከዛ 34 ላይ ደግሞም እርሱ እንዳልበሰበሰና እግዚአብሔርም ከሙታን እንዳስነሳው ለማረጋገጥ እንዲህ ብሏል፣ የተቀደሰውንና የታመነውን የዳዊትን በረከት እሰጣችኋለሁ ይላል። እግዚአብሔር ለዳዊት የገባው ቃል ኪዳን ዳዊት ሲሞት ያበቃ ነገር አይደለም። እግዚአብሔር ኢየሱስ ክርስቶስን በማስነሳት ለዳዊት የገባውን ኪዳን እንዳልሻረ፣ ዳዊትን እንዳልዋሻው አንድ ጊዜ በቅዱስነት የሚያለሁ አይደል ያለው። በቅዱስነቱ የማለውን መሐላ ክርስቶስን በማስነሳት ለዳዊት መስክሮለታል ወይንም ፈጽሞለታል። ተስፋው በክርስቶስ ተፈጽሟል። ኢሳያስ 55:3 ላይ ጆሮአችሁን አዘንብሉ፣ ወደ እኔም ቅረቡ፣ ስሙ፣ ሰውነታችሁን በሕይወት ትኖራለች፣ የታመነችቱን የዳዊትን ምሕረት የዘላለምን ቃል ኪዳን ከእናንተ ጋር አደርጋለሁ ብሎ በኢሳያስም አንደበት ተስፋውን አድሶት ነበረ። አሁን ደግሞ በክርስቶስ እዚህ ቦታ ላይ እንደተፈጸመ ጳውሎስ ይነግራቸዋል። ከዛ ቁጥር 35 ላይ ስለዚህ በሌላም ስፍራ ቅዱስህን መበስበስ እንዲያይ አትፈቅድም ይላል። ከመዝሙር 16:10 ላይ ነው ይሄንን አምጥቶ የሚጠቅሰው። ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስም ይሄንን ክፍል ሲጠቅሰው ተመልክተናል በነበረን ጥናት። ዳዊት ሞቷል፣ ተቀብሯል፣ በስብሷል። እግዚአብሔር ያስነሳው ይሄ ኢየሱስ ክርስቶስ ግን መበስበስን አላየም። ይሄ ነው ሙግቱ። ዳዊት መበስበስን አያይም ብሎ የተናገረው ስለ ራሱ አይደለም። ከዚህ በፊትም ጴጥሮስ እንደተናገረው ዳዊት እንደሞተ መቃብሩን በመካከላችን እንዳለ እንድነግራችሁ ይፈቀድልኝ። ሌትስ አድሚት ኢት። በቃ ዳዊት ሞቷል። ያ ጥቅስ የሚናገረው ስለ ዳዊት እንዳልሆነ እኔና እናንተ እናውቃለን። ስለማን ነው ብላችሁ ከጠየቃችሁኝ ግን ከዳዊት ዘር ስለሚመጣው ስለ መሲሁ ስለ ክርስቶስ ነው። እሱ መበስበስን አላየም፣ እግዚአብሔር አስነስቶታል ብሎ ያስረግጥላቸዋል ማለት ነው። ከዛ በኋላ ቁጥር 36 በጣም የምወደው ቃል አለ። ዳዊት በራሱ ዘመን የእግዚአብሔርን ፈቃድ ካገለገለ በኋላ አንቀላፍቷል የሚል፣ ከአባቶቹም ጋር ተቀብሮ ስጋው በስብሷል። በራሱ ዘመን ማንም ሰው የራሱ ዘመን አለው። በነገራችን ላይ የራስ ዘመን ማለት ከተወለድንበት ቀን እስከምንሞትበት ቀን ድረስ ያለው አይደለም። ሕፃንነትንና ምንም ማድረግ የማንችልበትን ሽምግልናን አያጠቃልም። የራስ ዘመን ማለት መስራት የምንችልበት፣ ማገልገል የምንችልበት፣ ማድረግ የምንችልበት ያቺ ናት የራስ ዘመን ማለት። የራስ ዘመን የሚባል እያንዳንዱ ሰው አለው። መስራት የምንችልበት ሲዝን እያንዳንዳችን አለ። ዘመንን ጨርሶ ማንቀላፋትም የማይቀር ነገር ነው። የራስ ዘመን አለ፣ ደግሞ ማንቀላፋትም የማይቀር ነገር ነው። እግዚአብሔር የዳዊትን ታሪክ ያጻፈው በምህረትና በጸጋ ብዕር ነው። እዚህ ምድር ላይ የምንኖረው ብዙ ከባድ ነገር ለማድረግ አይደለም። እያንዳንዳችን የእግዚአብሔርን ፈቃድ ካገለገለ በኋላ አንቀላፋ ይላል። ዳዊት የራሱ ዘመን ነበረው። ይኸው አሁን ደግሞ ዳዊት የለም፣ አንቀላፍቷል። በዛች በራሱ ዘመን ግን ምን አደረገባት? የእግዚአብሔርን ፈቃድ አገለገለባት። ጥያቄው አሁን እያንዳንዳችን የየራሳችን ዘመን አለን። አዎ፣ ግን የማንን ፈቃድ ነው የምናገለግልበት? የራሳችንን ፈቃድ፣ የሌሎች ሰዎችን ፈቃድ። አንዳንድ ጊዜ የሰዎችን ፈቃድ አገልግለን የእግዚአብሔርን ፈቃድ እንዳገለገለን እናስባለን። የሌሎች ሰዎች መረማመጃ፣ የሌሎች ሰዎች የራሳቸው እቅድና ይሄ ኪንግደማቸውን ወይም ኢምፓየራቸውን የሚገነቡበት መሳሪያ ሆነን ሰንብተን የእግዚአብሔርን ፈቃድ እንዳገለገለን ልናስብ እንችላለን። የማንን ፈቃድ ነው እያገለገለን ያለ ነው? የማን መጠቀሚያ ነው እየሆነን ያለ ነው? በዛች የራሳችን ዘመን በምትባለዋ ወይንም ሰለሞን የጉብዝና ወራት በሚላት በዛች የጉብዝና ወራታችን እግዚአብሔርንና የእሱን ሀሳብ አገልግለን እንድናልፍ ጌታ ይርዳን። እግዚአብሔር የኔን ሀሳብ ካገለገለ በኋላ አንቀላፋ ብሎ በምህረትና በጸጋ ብዕር ታሪኩን ሲያጽፍለት እናያለን። ዳዊት በዚህ ምድር ላይ ሲኖር አላጠፋም አይደለም፣ አልበደለም አይደለም፣ ግን ደግሞ የሚመለስ ልብ ነበረው።
እግዚአብሔርን ለማክበር የሚቀና ልብ ነበረው። ስለዚህ በመጨረሻ እግዚአብሔር ታሪኩን ሲያጽፍለት የተደመሰሰውን አልቆጠረበትም፣ ስርዝ ድልዝ አላስገባበትም። በገዛ ዘመኑ የኔን ሀሳብ ካገለገለ በኋላ አንቀላፋ ብሎ ሲያጽፍለት እናያለን። ምድር ላይ ስንኖር እንግዲህ ብዙ ነገር ለማድረግ አይደለም የምንኖረው፣ ከባባድ ነገር ለማድረግም አይደለም የተጠራ ነው። የእግዚአብሔርን ሀሳብ አገልግለን ለማለፍ ነው። በጣም ብዙ ይመስለናል። ልክ እንደ ማርታ በጣም ለብዙ ነገር የተጠራን ይመስለናል። የሚያስፈልገው አንድ ወይንም ጥቂት ነው። ማርያም ደግሞ መልካም ዕድልን መርጣለች፣ ከእርሷ አይወሰድባትም። ማርታ ማርታ ስለምን በብዙ ትደክሚያለሽ አላት። ብዙዎቻችን የማርታ አይነት ህይወት ነው ያለን። በብዙ እንደክማለን። የሚያስፈልገው ጥቂትና አንድ ነው። እሱም የእግዚአብሔርን ፈቃድ በህይወታችን አገልግለን ማለፍ ነው። ከዛ ከ38 እስከ 39 ድረስ በክርስቶስ ስለተገኘ ይቅርታና ጽድቅ ይናገራል። እንግዲህ ወንድሞች ሆይ የኃጢአት ይቅርታ የሚገኘው በኢየሱስ በኩል መሆኑን እንደተሰበከላችሁ እወቁ። በእርሱ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልተቻለውን ጽድቅ ያገኛል። በሙሴ ሕግ እስከዛሬ ሞክረን አይተነዋል። ሕጉ የተሰጠንም እንድንጸድቅ ሳይሆን እንደማንችል እንድናውቅ ነው። አሁን በእርሱ የሚያምን ሁሉ በሙሴ ሕግ ያላገኘውን የሙሴን ሕግ በመጠበቅ ሊያገኝ ያልቻለውን ጽድቅ ያገኛል ብሎ በእምነት ስለሚገኘው ጽድቅ ነው በመጨረሻ ሰብኮላቸው የሚደመድመው። ስነ ምግባራቸውን እንዲያሻሽሉ የሆነ መልካም ሰዎች እንዲሆኑ ነግሯቸው አይደለም የሚጨርሰው። በኢየሱስ ክርስቶስ በማመን ስለሚገኘው ጽድቅ ነግሯቸው ነው የሚጨርሰው። ወንጌል የሚጀምረውን በሰው ጥረት አይደለም፣ በእግዚአብሔር ጸጋ ነው። በእርሱ የሚያምን ጽድቅ ያገኛል ማለት በክርስቶስ ያመነ የክርስቶስ ጽድቅ ይቆጠርለታል። በአጭር ቃል ይሄንን ነው የሚነግራቸው። ከዛ ከ40 እስከ 41 የመጨረሻ ማስጠንቀቂያ ይሰጣቸዋል። ስለዚህ ነቢያት እንዲህ ብለው የተናገሩት እንዳይደርስባችሁ ተጠንቀቁ። እናንት ፌዘኞች ተመልከቱ፣ ተደነቁ፣ ጥፉም። ማንም ቢነግራችሁ የማታምኑትን ስራ እኔ በዘመናችሁ እሰራለሁና ይላል። ዕንባቆም 1:5 ነው በነገራችን ላይ የጠቀሰላቸው። ብዙ ጊዜ ተነጋግረናል። የሐዋርያትን የቃል ሙላት በጣም የምናየው ነገር ነው በስብከቶቻቸው ሁሉ ውስጥ ማለት ነው። የብሉይ ኪዳን መጽሐፍትን እንዴት እንደሚያጠኑና እንዴት ሜሞራይዝ እንደሚያደርጉ ጭምር ማለት ነው። ወንጌል ምላሽ ይጠይቃል። ምላሽ ስጡ እያላቸው ነው። የምንሰጠው ምላሽ ደግሞ ፍጻሜያችንን ይወስነዋል። ምን አየሽ ካላችሁኝ እንደው ባጭሩ ከነዚህ ቁጥሮች ውስጥ እኔ አንደኛ ጌታ በሚሰራበት ቀን ገንዘቡ እንድንሆን እንደ ጳውሎስ የተዘጋጀን ሆነን መቀመጥ። እኛ በቤቶቻችን መቼስ ሁላችንም ሽንኩርት የምንከትፍበት ስጋ የምንከትፍበት ቢላዋዎች አሉን አይደለም? እና ስጋ ለመክተፍ ወይ ሽንኩርት ለመክተፍ ብድግ ስንል የተሳለ ቢላዋ ካለን ስራችንን ያቃልልናል፣ ያፋጥንልናል። የደነዘዘ ያልተሳለ ቢላዋ ካለንስ ብዙ ጉልበት ይጠይቀናል፣ ብዙ ጊዜ ይፈጅብናል፣ ያታክተናል። እግዚአብሔር በሚሰራበት ቀን የተሳለ የተዘጋጀ የሚፈጥን ልክ እንደ ሐዋርያው ጳውሎስ ማለት ነው። በጥቂት ዘመን ብዙ የሚሰራበት ሐዋርያው ጳውሎስ በጥቂት ሰዓታት ከተሰጠው ብዙ ነገር እግዚአብሔር እንዲጠቀምበት የተዘጋጀ ሰው ነበረ። አንዲት እድል ነው የተሰጠው። ወንድሞች ሆይ ከእናንተ መካከል ሕዝብን የሚመክር ቃል ያለው ሰው አለ ሲባል ተዘጋጅቶ ተሞልቶ የተቀመጠ ሰው ነበረ። ብድግን ያለው በቃ እግዚአብሔር በጓዳ ሲያዘጋጀን በአደባባይ እንደዚህ የማናሳፍር ሰዎች እንሆናለን። ዳዊትን ካስታወስ ነው በምድረ በዳ እግዚአብሔር አዘጋጅቶታል፣ አስለምዶታል። አንበሳና ድብን እየጣለ በእግዚአብሔር እየታመነ ለምዷል። ስለዚህ ጎልያድን የሚጥል ማን አለ ሲባል እኔ ባሪያህ አለሁኝ አለ። እኔ ባሪያህ አለሁ፣ ለእኔ ስጠኝ፣ እኔ ጥለዋለሁኝ። እንዴት አድርገህ? አዲስ ነገር አይደለም ለእኔ። እዚህ ጋር አይደለም የምንለማመደው፣ እዛ ጋር አይደለም መጽሐፍ ከፍተው ጥቅስ የሚፈልጉትና ሐዋርያው ጳውሎስ እዚህ አይደለም የምንለማመደው። ምድረ በዳ እያለሁኝ አንበሳና ድብ በጎቼ ሊነጥቅ ይመጣብኝ ነበረ፣ እኔም ደግሞ እመታውና አስጥለው ነበረ። በአምላኬ ስም ታምኜ ነበር ያንን የማደርገው። ዛሬም ያ ከአንበሳና ከድብ ያስጣለኝ አምላኬ ከዚህ ካልተገረዘ ፍልስጤማዊ እንደሚያስጥለኝ አውቃለሁ አለ። በጓዳችን ከተዘጋጀን፣ በጓዳችን ከተሞላን፣ በጓዳችን ከታጠቅን እግዚአብሔር በሮችን የሚከፍትበት ቀንና ሰዓት ላይ የማናሳፍር ሰራተኞች ሆነን እንገለጣለን። በጊዜውም ያለ ጊዜውም የማታሳፍር ሰራተኛ ሆነ እንደሚል። ሌላው ያየሁት ነገር ሰዎችን ስናገለግል ያሉበት ድረስ ዝቅ ብለን የደረስንበት ከፍታ ላይ እናምጣቸው። ኢየሱስ የጥበብ ሁሉ ጌታ የእውቀት ሁሉ ራስ የሆነው አምላክ ስለ ጨውና ስለ ዘር፣ ስለ ድሪም፣ ቤት ውስጥ ስለጠፋ ድሪም፣ ስለጠፋ በግ እየተናገረ ነው። ሰዎችን ዝቅ ብሎ ገበሬዎችን በግብርናቸው፣ አንጥረኞችን በስራቸው ዝቅ ብሎ እየሄደ ነው እሱ ወዳለበት ቦታ የወሰዳቸው እና እኛም እኛ የደረስንበት ሆነን ሰዎች ላይ ስንመካ እንዳንገኝ እንደ ሐዋርያው ጳውሎስ ታሪካቸውን አክብረን ያሉበትን ደረጃ ተረድተን ዝቅ ብለን ቋንቋቸውን አውርተን
እንድናገለግላቸው ይሄ ክፍል በጣም አስተምሮኛል። ሌላው ታላቅነት በኃይል ሳይሆን በትዕግስት የሚገለጥ ነገር እንደሆነ ከእግዚአብሔር ባህሪ ይሄንን አይቻለሁኝ። ሌላ ደግሞ ለዳዊት የገባውን የተስፋ ቃል ከ1000 ዓመት በኋላ የፈጸመውን አምላክ ሳስብ ዛሬም የተናገረን እንዲፈጽም ታማኝ አምላክ መሆኑን ምን የዘገየ ቢመስለን መቼም የተስፋ ቃሉ 1000 ዓመት የዘገየበት ሰው የለም አይደለም። ይህንን ከሚሰሙ መካከል ምን ቢዘገይ የዳዊትን የተስፋ ቃል 1000 ዓመት ቆጥሮ የመለሰ አምላክ የገባውን የተስፋ ቃል ይመልሳል። በመጨረሻ ያየሁት እዚህ ምድር ላይ ያለ ነው የእግዚአብሔርን ፈቃድ ለማገልገል ነው። ባይሆን ኖሮ መሄድ ለኛ ጥቅም ነበረ። ካለን ግን ያለነው ፈቃዱን ለማገልገል ነው። እግዚአብሔር ፈቃዱን አገልግለን እንድናልፍ ጸጋ ያብዛልን። እሺ ቲጂ ቴንክ ዩ ሶ ማች። ከኔ ጋር ደግሞ ከ42 እስከ 52 ያለውን ክፍል እናያለን። ከቲጂ ጋር አንብበን እንጀምራለን። ጳውሎስና በርናባስ ከምኩራብ ሲወጡ ሰዎቹ ስለዚሁ ነገር በሚቀጥለው ሰንበት እንዲነግሯቸው ለመኗቸው። ጉባኤው ከተበተነ በኋላም ብዙ አይሁድና ወደ ይሁዲ ሃይማኖት ገብተው በመንፈሳዊ ነገር የበረቱ ሰዎች ጳውሎስና በርናባስን ተከተሏቸው። እነርሱም አነጋገሯቸው፣ በእግዚአብሔርም ጸጋ ጸንተው እንዲኖሩ መከሯቸው። በሚቀጥለውም ሰንበት የከተማው ሕዝብ ጥቂቱ ሰው ብቻ ሲቀር በሙሉ የእግዚአብሔርን ቃል ለመስማት ተሰበሰቡ። አይሁድም ብዙ ሕዝብ ባዩ ጊዜ በቅናት ተሞሉ። የጳውሎስንም ንግግር እየተቃወሙ ይሰድቡት ነበረ። ጳውሎስና በርናባስም በድፍረት እንዲህ አሏቸው፣ የእግዚአብሔር ቃል በመጀመሪያ ለእናንተ መነገር አለበት፣ እናንተ ግን ናቃችሁት። በዚህም የዘላለም ሕይወት እንደማይገባችሁ በራሳችሁ ላይ ስለፈረዳችሁ እኛም ወደ አሕዛብ ዞር ለማለት እንገደዳለን። ደግሞም ጌታ እንዲህ ብሎ አዞናል፣ ድነትን እስከ ምድር ዳርቻ ታደርስ ዘንድ ለአሕዛብ ብርሃን አድርጌሃለሁ። አሕዛብ ይህንን በሰሙ ጊዜ ደስ አላቸው፣ ለእግዚአብሔርም ቃል ክብርን ሰጡ። ለዘላለም ሕይወት የተዘጋጁም ሁሉ አመኑ። የጌታም ቃል በአካባቢው ባለው አገር ሁሉ ተስፋፋ። አይሁድ ግን በመንፈሳዊ ነገር የተጉትንና በኑሮ የከበሩትን ሴቶች እንዲሁም የከተማውን ታላላቅ ወንዶች ቀስቅሰው በጳውሎስና በበርናባስ ላይ ስደትን አስነሱ፣ ከሀገራቸውም አስወጧቸው። ጳውሎስና በርናባስም ተቃውሟቸውን ለመግለጽ የእግራቸውን ትቢያ አራግፈው ወደ ኢቆንዮን ሄዱ። ደቀ መዛሙርቱም በደስታና በመንፈስ ቅዱስ ተሞሉ። እንግዲህ በዚህ ክፍል የምንመለከተው ከላይ ላይ ነው ከቁጥር 16 ጀምሮ እስከ ቁጥር 41 ድረስ ያለውን የሐዋርያው ጳውሎስ ስብከት፣ ከስብከቱ በኋላ የህዝቡን ምላሽ ነው የምንመለከተው። ህዝቡ ምን አይነት ምላሽ ሰጠ ለሰማው የእግዚአብሔር ቃል የሚለውን ነው የምናየውና ጴጥሮስና በርናባስ ከምኩራብ ሲወጡ ሰዎቹ ስለዚህ ነገር በሚቀጥለው ሳምንት እንዲነግሯቸው ለመኗቸው ይላልና የሰሙት ነገር በጣም ልባቸውን እንደነካው በዚህ ክፍል ላይ እንመለከታለን። ስለዚህ ነገር ይላሉና ስለ የትኛው ነገር ያለን እንደሆን ቁጥር 38 ላይ አጠቃላይ ሁሉን ነገር አንስቶ ሐዋርያው ጳውሎስ በክርስቶስ ውስጥ ነው የከተተውና እንግዲህ ወንድሞች የኃጢአት ይቅርታ የሚገኘው በኢየሱስ በኩል መሆኑን እንደተሰበከላችሁ እወቁ። በእርሱ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልተቻለውን ጽድቅ ያገኛል። በቃ ዋና ፖይንቱ ይሄ ነውና ይሄንን ስብከት ማለት ነው። ስለዚህ ነገርን በሚቀጥለው ሳምንት እንድትነግሩን ሲሏቸው እንሰማለን እና እግዚአብሔር መንፈስ ቅዱስ እንዴት በሚሰሙት መካከል ልባቸውን እንደነካቸው እና ትክክለኛው እግዚአብሔር ቃል በሚናገር ጊዜ የሰው ልብ እንደሚከፈት በዚህ ክፍል ማየት እንችላለን። በቃ ከመጀመሪያ ጀምሮ መጽሐፍት ሁሉ ስለኔ ይናገራሉ እንደሚል እግዚአብሔር ቃል ኢየሱስ ክርስቶስም እንደዛ እንዳለ ከመጀመሪያ ጀምሮ እስከ መጨረሻው ድረስ በቃ ሰመራይዝ አድርጎ ልክ የስጢፋኖስን ስብከት የሚመስል ነው የተናገረውና ግን በቃ the whole counsel of God እግዚአብሔር የፍቅር ጥሪ ያለበት ከዛ በኋላ ደግሞ ለሱ ምላሽ ባይሰጡ ደግሞ ሊመጣባቸው ያለውንም እኮ ፍርድ ተናግሯል። the whole counsel of God ነው የተናገረው ሐዋርያው ጳውሎስ በዚህ ክፍል ግን እሱም ቢሆን ግን የሰዎችን ልብ ሲነካ በዚህ ክፍል ላይ እንመለከታለንና ለመኗቸው ይላል። ሳምንት መታችሁ እንድትነግሩን በምኩራባችን መታችሁ ሲሏቸው እንሰማለን። ቁጥር 43 ላይ ጉባኤው ከተበተነ በኋላ ብዙ አይሁዳዊና ወደ ይሁዲ ሃይማኖት ገብተው በመንፈሳዊ ነገር የበረቱ ሰዎች ጳውሎስና በርናባስን ተከተሏቸው። እነርሱም አነጋገሯቸው፣ በእግዚአብሔር ጸጋም ጸንተው እንዲኖሩ መከሯቸው ይላልና በቃ ይፈልገዋቸዋል። የሰሙትን የእግዚአብሔር ቃል በጣም ደስ ብሏቸዋል። ከዛ በላይ መስማት ይፈልጋሉ እነዚህ ሰዎችና ሐዋርያው ጳውሎስ የመከራቸው ምክር ግን ምንድነው? በእግዚአብሔር ጸጋ ጸንተው እንዲኖሩ ነው የመከራቸው። የእግዚአብሔር ጸጋ አድኗቸዋል።
በዳኑበት ጸጋ ደግሞ በዛው ጸጋ ደግሞ ጸንተው እንዲኖሩ ሐዋርያው ጳውሎስ በዚህ ክፍል ይናገራል፣ ይመክራቸዋል ማለት ነው። በጸጋ የተጀመረ ይሄ ዘላለም ሕይወት በስራ አይቀጠልም ወይንም በሕግ አይቀጠልም፣ በሙሴ ሕግ አይቀጠልም። በጸጋ የተጀመረ ሕይወት በጸጋ ነው የሚያልቀውና ስለዚህ በዚህ ጸጋ ጸንታችሁ ቁሙ ብሎ ሐዋርያው ጳውሎስ ይናገራል ማለት ነው። ኤፌሶን ምዕራፍ 2 ቁጥር 4 ላይ ጸጋው በእምነት አድናችኋል፣ ይህም የእግዚአብሔር ስጦታ ነው ይላል ሐዋርያው ጳውሎስ እንጂ በስራ የመጣ አይደለም። ማናችንም ሰርተን አይደለም የተቀበልነው። ሰርተን ከሆነ ደሞዝ ነው የሚሆነው እንደሚል እግዚአብሔር ቃል፣ ሰርታችሁ ሳይሆን በጸጋ ነው የተቀበላችሁት። ስለዚህ አሁንም ጸንታችሁ በጸጋ ኑሩ ይሏቸዋል ማለት ነው። ጸጋ ኢየሱስ ክርስቶስ ጋር የምንደርስበት ብቻ ሳይሆን ከኢየሱስ ጋርም በህብረት የምንኖርበት ብቸኛ መንገድ ነው። በቃ ከኢየሱስ ክርስቶስ ጋር ህብረት እያደረግን የምንኖርበት ብቸኛ መንገድ ጸጋ ነው የሚባለውና ለእኛ መዳኛችን ብቻ ሳይሆን መኖሪያችንም ጭምር ነው። ቲቶ ምዕራፍ 2 ቁጥር 11 ላይ ዓለምን ሁሉ የሚያድን ጸጋ በክርስቶስ ተገልጧል ይላል። ይህም ጸጋ ኃጢአትንና ዓለማዊ ምኞትን ያስክደናል ይላል። ስለዚህ ጸጋ እንድንበታለን፣ የዘላለም ሕይወትን እንቀበልበታለን በእምነት። ከዛ ደግሞ ስንኖር ደግሞ ዓለማዊ ምኞትንና ኃጢአትን ደግሞ ያስክዳል። በቅድስና እንድንኖር ደግሞ ይረዳናል። ስለዚህ በጸጋ የተጀመረ ሕይወት በስራ አይጨረስም። በጸጋ የተጀመረ ሕይወት በዛው ጸጋ ጸንተው እንዲኖሩ መከሯቸው ይላል። ቁጥር 44 ላይ በሚቀጥለው ሳምንት ከከተማው ሕዝብ ጥቂት ብቻ ሲቀር በሙሉ እግዚአብሔርን ቃል ለመስማት ተሰበሰቡ ይላል። በሙሉ ሐዋርያ ጳውሎስ እኮ እያላቸው ያሉ ለዚህ የፍቅር ጥሪ መልስ ካልሰጣችሁ በትንቢት የተነገረው ፍርድ ሁሉ በእናንተ ላይ ይመጣባችኋል እያላቸው ነው። ግን ለሱም ቢሆን ልክ በሳምንቱ የሰሙት የእግዚአብሔር ቃል ፍሬን አፍርቶ ሰፍቶ ከአካባቢው ጥቂት ሰው ሲቀር በሙሉ እግዚአብሔርን ቃል ለመስማት ወደ አካባቢው መጥተው ነበር ይላልና የተሰበሰቡት ቁጥር 44 ላይ እነዚህ የተሰበሰቡት ሰዎች ሊሰሙ የመጡት የእግዚአብሔርን ቃል ነው። የነ ሐዋርያው ጳውሎስን ፐርሰናል ኤክስፒሪየንስ አይደለም፣ እግዚአብሔር ሲያደርግ የነበረውንም ነገር አይደለም፣ የእግዚአብሔርን ቃል ነው ለመስማት የተሰበሰቡት ሰዎች። የእግዚአብሔር ቃል ረሃብ አለብን፣ ምክንያቱም ከዛ ስለተፈጠርን ከእግዚአብሔር ቃል ስለተወለድን እና እድሉን ስናገኝ በእውነት ምንድን ነው የምናወራው? ሰዎች ሲሰበሰቡ ምንድን ነው የምንነግራቸው? እኛ ውሏችንን ኤክስፒሪየንሳችንን ነው ወይስ የእግዚአብሔርን ቃል ነው የምንሰብከው? እና ሐዋርያ ጳውሎስ ግን ለዚህ ለተራበ ሰው የሚሰብኩት የእግዚአብሔርን ቃል ነው። ምንም የፍርድ ቃል ቢሆንም ምንም በቃ ይሄ ሰው መስማት የፈለገውን ነገር ብቻ አይደለም ቢነግሯቸው፣ ትክክለኛው የእግዚአብሔርን ቃል ነው የሚነግሯቸውና ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ቃልን ስበክ ጊዜው ቢመችም ባይመችም ይላል። መልካም ጊዜ ቢሆንም የሰዎች ልብ እንደዚህ በተከፈተ ጊዜም መስበክ ያለብህ የእግዚአብሔርን ቃል ነው። በመከራ ጊዜም መስበክ አይቀየርም። ሁኔታዎች ታይቶ የእግዚአብሔር ቃል አይቀየርም። ሰዎች ሲሰበሰቡ መስማት የሚፈልጉት የእግዚአብሔርን ቃል ነው። ለጊዜው ደስ ሊለን ይችላል፣ ሊኮረኩረን ውስጣችንን ሊያስደስተን ይችላል። ግን የውስጥን ሰላም ግን ልናገኝበት አንችልም። እና በዚህ ክፍል ላይ የምንመለከተው ሰው ለእግዚአብሔር ቃል የሰጠውን ሪስፖንስ ነው። በቃ አይሁዳውያን መሪዎች እስኪቀኑ ድረስ ማለት ነው። ህዝቡ በዛ ምድር ላይ እነ ጳውሎስን የተቀበላቸውን መቀበል ሌሎቹን መሪዎች እስከሚያስቆጣ ድረስ ነበር ህዝቡ የተቀበላቸው በዚህ ክፍል ላይ። እና ይሄ የሚሆነው ደግሞ በእግዚአብሔር ቃል ምክንያት ነው ማለት ነው። ቁጥር 46 ላይ የእግዚአብሔር ቃል በመጀመሪያ ለእናንተ መነገር አለበት ይላቸዋል ሐዋርያው ጳውሎስ። ይህንን በድፍረት ነው የሚላቸው። ጳውሎስና በርናባስ በድፍረት እንዲህ አሏቸው፣ የእግዚአብሔር ቃል በመጀመሪያ ለእናንተ መነገር አለበት፣ ያስፈልጋል። ኢትስ ማንዳቶሪ። ለምን? መጀመሪያ የመጣው ለእናንተ ነበረ፣ እናንተ ግን አልተቀበላችሁትም። ስለዚህ ወደ አሕዛቦች ዞር ብለናል ብሎ ሐዋርያ ጳውሎስ ይናገራል በዚህ ክፍል ላይ። እና እነዛ የአይሁድ መሪዎች ቀኑባቸው፣ ሰደቧቸው፣ የእርግማንን ቃል አወጡባቸው ነው የሚለውና ስድብ አላስቆማቸውም እና ሐዋርያው ጳውሎስን እንዲያውም በድፍረት ይናገራሉ፣ ሰዎቹ ባሉበት ማለት ነው። እና በድፍረት ይናገራሉ ያለ ፍርሃት በነፃነት ይህንን እውነት ይናገራሉና ወንጌል አስቀድሞ የመጣው ለአይሁድ ቢሆንም አይሁዳውያን ስላልተቀበላችሁት ግን እኛም ወደ አሕዛቦች ዞር ብለናል ይላቸዋል። እንግዲህ ሐዋርያ ጳውሎስ አይሁዳዊ ነው በእሱ ራሱና ግን ለአይሁድ ወገኖቹ ይቀናል። ምንም እሱ የአሕዛብ ሐዋርያ ቢሆን የተጠራው ለአሕዛብ ቢሆን ስቲል ግን ለወገኖቹ ይቀናል።
ይሄ የዘላለም ሕይወት እንዳያመልጣቸው ግን ይፈልጋል። ሮሜ ምዕራፍ 1 ቁጥር 16 ላይ በወንጌል አላፍርም ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው ይልና ይህም በመጀመሪያ ለአይሁድ ቀጥሎም ለአሕዛብ ነው ይላልና እውቅናን ይሰጣል። መጀመሪያ የእግዚአብሔር የማዳን እቅድ ውስጥ ያሉት መጀመሪያ ላይ ያሉት አሕዛቦች አይሁዳውያኖች እንደሆኑ ሐዋርያ ጳውሎስ እውቅናን ሰጥቶ ያልፋል ማለት ነው። የመጣውን ወንጌል ስለናቃችሁና ከዚህም የዘላለም ሕይወት እንደማይገባችሁ በራሳችሁ ስለፈረዳችሁ እኛም ወደ አሕዛብ ዞር አለን ይላል። በቃ አይገባንም ብለው ተሰጥቷቸዋል እኮ ለነሱ ነበር እኮ መጀመሪያ የመጣው፣ ግን አይገባንም ብለው የፈረዱት ግን ራሳቸው ናቸው። ስለዚህ እናንተ አይገባንም ስላላችሁ እኛም ደግሞ ወደ አሕዛብ ዞር ብለናል ይላል ማለት ነው። እና ወንጌልን መናቃቸው በራሳቸው ላይ ፍርድ አምጥቶባቸዋል። አለመቀበላቸው አይገባንም፣ ይሄ የዘላለም ሕይወት አይገባንም ያሉት ራሳቸው በምርጫቸው እንደሆነ በዚህ ክፍል ላይ እንመለከታለን ማለት ነው። ለዘመናት መሲሁን ሲጠብቁ የነበሩ እስራኤላውያን በእነሱ መካከል ሰው ሆኖ ስለመጣ ወይንም እነሱ በሚጠብቁት አይነት አመጣጥ ስላልመጣ አልተቀበሉትም። ስለዚህ ከድነት ጋር ተላልፈዋል ማለት ነው። ይሄ ደግሞ እሱ እንደ አይሁዳዊ ሁሌም በቃ የሆነ መዳን መጀመሪያ እኮ ለእስራኤል ነው የመጣው ወገኖቹ እንዲድኑለት በጣም ይፈልግ እንደነበረ በዚህ ክፍል ላይ እኔ ተረድቻለሁኝና ዮሐንስ 1 ምዕራፍ 1 ቁጥር 11 ላይ ወደ ራሱ ወገኖች መጣ ግን የገዛ ወገኖቹ አልተቀበሉትም ይላል። እዛው ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ በእርሱ የሚያምን ሁሉ አይፈረድበትም፣ በእርሱ የማያምን ግን በአንድ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ይሄንን ፍርድ ያመጣው ማን ነው ካልን ራሳቸው ነው፣ በምን ባለማመናቸው ምክንያት ማለት ነው። እና በቃ ጌታ ያልተቀበሉትን አይቀበልም። በቃ መቀበል ያስፈልጋል፣ ኢየሱስ ክርስቶስን መቀበል ያስፈልጋል የሚለን ሐሳብ በዚህ ላይ ይነግራቸዋል። ቁጥር 47 ላይ ደግሞም ጌታ እንዲህ ብሎ አዞናል፣ ድነትን እስከ ምድር ዳርቻ ታደርስ ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ ከብሉይ ኪዳን ላይ ጠቅሶ ነው ይሄንን ክፍል የሚናገረው። ኢሳይያስ 49 ቁጥር 6 ላይ ያለ ቃል ነው እና ስለ አሕዛብ ድነት እግዚአብሔር በነቢያት መካከል የተናገረው ትንቢት ነው እና በቃ አደራ ተሰጥቶኝ ነው፣ ኃላፊነት ተሰጥቶኝ ነው ብሎ በዚህ ክፍል ላይ ይናገራል። አሕዛብ ይህን በሰሙ ጊዜ ደስ አላቸው፣ ለእግዚአብሔርም ቃል ክብር ሰጡ፣ ለዘላለም ሕይወት የተዘጋጁ ሁሉ አመኑ ይላል። ይህን ነገር ሲሰማ አሕዛቦች በጣም ተደሰቱ፣ በዛ ያሉ ማለት ነው እና ተቀበሉ ይሄንን ሕይወት ማለት ነው። የጌታም ቃል በአካባቢው ባለው ሀገር ሁሉ ተስፋፋ። አይሁድም በመንፈሳዊ ነገር የተጉና በኑሯቸው የከበሩትን ሴቶች እንዲሁም የከተማውን ታላላቅ ወንዶች ቀስቅሰው በጳውሎስና በበርናባስ ላይ ስደትን አስነሱባቸው፣ ከአገርም አስወጧቸው ይላል እና ትክክለኛ ወንጌል ሲነሳ ስደት አብሮት እንደሚመጣ እንግዲህ እስካሁን ድረስ እየተመለከትን ያለ ነው። ትክክለኛ ወንጌል ከሰበክን መሰደድ አለ፣ እንሰደዳለን። ምክንያቱም የሚነካ የክፉ መንግስት አለ። ስለዚህ እዛ መንግስት ላይ ደግሞ ነቅተው የሚያገለግሉ አሉና እነሱ ምንጊዜም ስደትን እንደሚያመጡ እናያለን ማለት ነው። ቁጥር 51 ላይ ጳውሎስና በርናባስም ተቃውሟቸውን ለመግለጽ የእግራቸውን ትቢያ አራግፈው ወደ ኢቆንያም ሄዱ ይላል እና ይሄ ከአንድ ቦታ ሲሄዱ የእግራቸውን ትቢያ ማራገፍ የአይሁዳውያን ካልቸር ነው። በአሕዛቦች አገር በኩል ሲያልፉ በአሕዛብ በሚኖሩበት አካባቢ ሲያልፉ እና አልፈው ወደ ሀገራቸው ሊገቡ ሲሉ ጫማቸውን አራግፈው፣ ትቢያ ማለት አቧራ ነው አይደል? አቧራቸውን አራግፈው ነው የሚያልፉት። በቃ ከእናንተ ምንም ነገር አንወስድም ነው፣ የእናንተ የሆነን አንዳች ነገር አንወስድም፣ በቃ አቧራውንም ቢሆን ብለው እዛው አቧራውን ያሉበት ቦታ አራግፈው ነው ወደ ሀገራቸው የሚገቡት። እና እነ ጳውሎስና በርናባስም ተቃውሟቸውን ለመግለጽ ያሳደዷቸው የአይሁድ መሪዎች አሉ። ስለዚህ እነሱን ያንን ተቃውሟቸውን ለመግለጽ ከእናንተ ልበ ደንዳናነትን አንወስድም፣ ኢየሱስን አለመቀበልን ከእናንተ አንወስድም በሚል አይነት ሜሴጅ የእግራቸውን ትቢያ እዛው አራግፈው ወደ ኢቆንያ እንደሄዱ እናያለን። ደቀ መዛሙርትም በዚህ ያሉ ደቀ መዛሙርት እነ ጳውሎስ ስለሄዱ ሊያዝኑ ይችላሉ። ከዚህ በፊት እንደተነጋገር ነው ግን መንፈስ ቅዱስ አብሯቸው ስላለ ደቀ መዛሙርቱን በደስታ እና በመንፈስ ቅዱስ ተሞሉ ይላል እና የእግዚአብሔር ደስታ ከሁኔታ ጋር የማይገናኝ እንደሆነ የመንፈስ ቅዱስ ሙላት በሰዎች እንዳልሆነ ከዚህ ክፍል ላይ እንመለከታለን። እና ደቀ መዛሙርቱን በደስታና በመንፈስ ቅዱስ ተሞሉ ይላል። እነ ጳውሎስ በመሄዳቸው ተሰደው ከሀገራቸው በመውጣታቸው ቢያዝኑ ግን የተቀበሉት ግን ያ የመዳን ደስታ ከነርሱ ጋር አለና
ደስ ብሏቸው በመንፈስ ቅዱስ ተሞሉ ይላል። ከ42 እስከ 52 ያለው ጥናት ይህንን ይመስላል። ጌታ ይባርክሽ ረቁዬ፣ ተባረኪ። ተመልካቾቻችን እንግዲህ ዛሬ ምዕራፍ 13ን እንደዚህ ነበር ያጠና ነው። በሚቀጥለው ሳምንት ምዕራፍ 14ን የሐዋርያት ሥራ መጽሐፍ አጋማሽን ማለት ነው። እንግዲህ መጽሐፉ 28 ምዕራፎች ናቸው ያሉት። የመጀመሪያውን ግማሽ የምንጨርስበት ይሆናል። ምዕራፍ 14ን ይዘን እስከምንመጣ ድረስ ጸጋ ይብዛላችሁ። በጸሎትና በብዙ ጥናት እንድንገናኝ አደራ ላለው ቪዲዮችን ሼር ማድረግ አትርሱ። አብራችሁን አገልግሉ። ተባረኩ።